ምዕራፍ ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ብሎ ነበር ያስተማራቸው ኢየሱስ። ሶ እንደዛ ነው ያልኳቸው። እኔ አምልኩኝ ብዬ ተናግሬ አላውቅም ይሏል። እንዳውም እንዲህ ይሏል፣ ከዚህ በኋላ ብትቀጣቸው ባሪያዎች ናቸው፣ ይቅር ብትላቸው ደግሞ አሸናፊና ጥበበኛ ነህ ብሎ ከዛ አላህ የዛሬ እውነት የተናገሩ ሰዎች እውነታቸው የሚጠቅምበት ቀን ነው እያለ ይናገራል ማለት ነው። ሶ ኢየሱስ ጋር ያለን አመለካከት ኢየሱስ የአላህ ባሪያ ነው እንደማንኛውም ሰው፣ ግን የሚለየው ምንድነው? አወላለዱ ይለያል። ኦፍ ኮርስ ተአምራዊ አወላለድ ነው። ሌላኛው ደግሞ ነብይ ነው፣ መልእክተኛ ነው። ሰዎችን ይፈውስ ነበር። በሕፃንነቱ አውርቷል። በእስልምና ሁለት ሰዎች አሉ በሕፃንነታቸው ያወሩት። አንደኛው ማን ነው? ኢየሱስ ነው። አንደኛው ሌላ ሰው ነው። ሌላ አይኖችን ያበራ ነበር። በአላህ ፍቃድ። ለምጻሞችን ለምጻቸውን ያብስ ነበር። በማን? በአላህ ፍቃድ። ልክ ባይብል ላይ እንዳለው እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። ሙታንን ያስነሳ ነበር። በማን? በአላህ ፍቃድ። ወፍን ከጭቃ እንደ ጭቃ ያድበለብልና ይሰራና እንደ ጭቃ እንደ ወፍ ቅርጽ ይፈጥርና እንደ ወፍ ቅርጽ ወፍን ሳይሆን የሚፈጥረው እንደ ወፍ ቅርጽ ይፈጥርና ከዛ በኋላ በላዩ ላይ እፍ ይልበታል። እኔም እችላለሁ እፍ፣ ያው ይሄንን እፍ ማለት እችላለሁ። ችግሩ ግን ምንድነው? ፈየኩኑ ጠይራን ቢኢዝኒላህ፣ በአላህ ፍቃድም ወፍ ሆኖ ይበራል ይላል። ስለዚህ አላህ ተአምርን ለሱ ብቻ ሳይሆን ለነ ሙሴ ሰጥቷል። ሙሴ ለምሳሌ እንዲህ አይነት በትርን ይዞ በትሩን ሲወረውረው እባብ ይሆንለት ነበረ። እንግዲህ ግዑዝ አካልን ነው ምን የሚያደርገው? እባብ የሚያደርገው። በተመሳሳይ ሙታንን ሲያስነሱ የነበሩ ነቢያቶች ነበሩ። ለምሳሌ እንትናን ውሰድ፣ ማን ነው? ኤልሳ ሙታንን አስነስቷል፣ ኢየሱስም አስነስቷል። ይሄ ምንድነው? ተአምር ነው፣ አምላክ አያደርገውም ነው። ስለዚህ አሁን አላህ ቁርአን ላይ ሲነግረን የነገረን እያንዳንዷ ፖይንት ማለት ነው፣ እያንዳንዷ ፖይንት ኢየሱስን ትክክለኛ ቦታው ላይ የሚያስቀምጥ ቦታ እንትን ነው። ትክክለኛ ቦታው ላይ በቃ ከፍም አላለም ዝቅም አላለም፣ ቦታው ላይ ነው የተቀመጠው። ነቢያት ሁሉ ቦታቸው ነው የተቀመጡት እና እኛ በሱ መጽሐፍ እናምናለን። በየትኛው? በወንጌል። ወንጌል ሲባል ግን አሁን በእናንተ እጅ ያለው ወንጌል አይደለም። ይሄ ወንጌል የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል እንዲሁም ደግሞ የማርቆስ ወንጌል ናቸው። ኢየሱስ ግን የራሱ ወንጌል ነበረው። ምናልባት ማርቆስ ወንጌል ላይ አንድ የተናገረውን ነገር እሱን ላክልልና ቁርአኑ ላይ መለሳለሁ። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌልን እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ይናገር ነበር። እያለ ወደ ገሊላ መጣ ይላል። በምን እመኑ? በወንጌል። እነዚህ በወንጌል እመኑ እያለ ሲናገር ኢየሱስ የዮሐንስ ወንጌል አልተጻፈም፣ የማርቆስ ወንጌል አልተጻፈም፣ የሉቃስ ወንጌል አልተጻፈም። ማንም ወንጌል የሚባል የለም። እኛ የምንለው ወንጌል ያንን ወንጌል ነው። አላህ እመኑ የሚለን በሱ ወንጌል ነው። ለዛ ነው አላህ ምን ይላል? በወንጌሉ ብቻ ሳይሆን በሌሎች መጻሕፍቶችም እመኑ ይለናል። ቁሉ አመና ቢላህ ይለናል። በሉ በአላህ አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም፣ በአብርሃም ላይ በተወረደውም እመኑ አምነናል በሉ ይላል። ወማ ኡንዚለ ኢላ ኢስማዒል፣ በእስማኤል ላይ በተወረደውም፣ ወኢስሐቅ፣ በኢስሐቅ ላይ በተወረደውም፣ ከዛ ወያዕቁብ፣ በያዕቁብ ላይ በተወረደውም፣ ከዛ ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያ ወልአስባጥ ይላል። ከዛ በነገዶቹ ላይ በተወረደውም በ12ቱ ነገዶች ላይ ከዛ በኋላ በመጡት ላይ ከዛ በማን ላይ እመኑ አለ? በነቢያት ሁሉ ላይ በተወረደው መጽሐፍ በደፈናው አምነናል በሉ። መጽሐፍቶቹ ታዲያ የት አሉ ነው ጥያቄ። ተግባብ። መጽሐፍቶቹ የት አሉ ሲባል መጽሐፍቶቹ ተበረዘዋል። መጽሐፍቶቹ ተበረዘዋል። የት? አላህ ቁርአን ላይ እንዲህ ይላል። ምን አለ መሰለ? ፈወይሉን ሊለዚነ የክቱቡን አልኪታበ ቢአይዲሂም፣ ለነዛ መጽሐፍትን በእጆቻቸው ለሚጽፉና አለ ከኛ ዘንድ ነው አይሉም ማለት ከዛ ثم يقولون هذا من عند الله፣ ይህ መጽሐፍ ከአላህ ዘንድ ነው ለሚሉ ወየሁላቸው አለ። ተግባባን እንዴ? ማን ይጻፋል? ለምሳሌ ተመልከት፣ እንትናን ብትመለከት፣ ሉቃስ ወንጌልን ብትመለከት ምዕራፍ 1 ቁጥር 1 ደብዳቤ ነው። የከበርክ ቴዎፍሎስ ሆይ፣ የተጻፈው ለቴዎፍሎስ ነው። የግል ደብዳቤ ነው። ከመጀመሪያው በአይን ያዩት አለ። የአይን ምስክር አልነበረም፣ በአይን ያዩት አለ። የቃሉ አገልጋዮች የሆኑትን እንዳስተላለፉልን አለ። የቃሉ አገልጋይም አልነበረም፣
ያስተላለፉት እነማን እንደሆኑም አልነገረንም። ምክንያቱም ቼን ኦፍ ናሬሽን ያስፈልጋል። እንትና ከእንትና ሰማ፣ እንትና ለእንትና ሰማ፣ ማን ላይ እንደገባ ማናቀር። ከዛ በኋላ ምን አለ? በእኛ ዘንድ ስለተፈጸመው ነገር ብዙዎች አለ ወንጌልን አላለም ታሪክን በየተራው ለማዘጋጀት ስለሞከሯል። የተዘጋጁ ብዙ ታሪኮች ስለነበሩ እኔም ደግሞ አለ ስለተማርከው ቃል እርግጡን እንድታውቅ ከመጀመሪያው ልጽፍልህ መልካም ሆኖ ታየኝ አለ። የግል የራሱን አስተያየት ነው ለቴዎፍሎስ ይጻፍለት፣ የራሱን አስተያየት እንጂ የአምላክ ቃል አይደለም። ይሄ ከአምላክ የወረደለት አይደለም፣ ለቴዎፍሎስ የተጻፈ ደብዳቤ ነው። እኔ አሁን ለምሳሌ የከበርክ ቴዎፍሎስ ሆይ የሚለው የአምላክ ቃል ነው ወይ ብትለኝ አይደለም። ምክንያቱም ይሄ ግል እንዴ እኔ ለልዑል ብዬ የከበርክ ልዑል ሆይ እንዲህ ብዬ ከዛ ደግሞ የሆነ የኢየሱስን ታሪክ ብጽፍልህ የአምላክ ቃል ነው አትለኝም። ልዑል አይደለ እንዴ? ኦፍ ኮርስ አትለኝም። ስለዚህ አላህ ለዛ ነው ቁርአን ላይ ምን እያለ የሚናገረው ለነዛ መጽሐፍትን በእጆቻቸው ለሚጽፉና ይህም ከአላህ ዘንድ ነው ለሚሉ ወየሁላቸው ይላል። መጽሐፍቶች ኦፍ ኮርስ ተበርዘዋል። ማውራት ፈልጎ ከሆነ ችግር የለውም እኮ ያዳምጥና ጥያቄም ካለው ትገባለህ። አባቴ ይጨርስ ብዬ ነው። እሺ ከዛ ያ እና ወደ ዋናው ፖይንት አሁንም ስንመለስ ምን እያለ ይናገራል አላህ በቁርአን ላይ በተመሳሳይ ሁኔታ አላህ እንዲህ እያለ ይናገራል። እናንተ የመጽሐፍ ሰዎች ሆይ እውነትን በውሸት ለምንድን ነው የምትቀላቀሉት አለ። ለምን እውነትን በውሸት ለምን ትቀላቀላላችሁ? እውነትንስ የምታውቁ ስትሆኑ ለምን ትደብቃላችሁ አለ። አንደኛ የተደበቀ እውነት አለ፣ ሁለተኛ የተቀላቀለ ነገር አለ። ምንድነው የተቀላቀለው ብለን ስንል የአምላክ ቃል ከሰዎች ቃል ጋር ተቀላቅሏል። የህይወት ታሪክ ነው የተዘጋጀው። ኢየሱስ ወንጌልን ማስተማር በጀመረ ጊዜ እድሜው 30 ዓመት ነበር ነው የሚለው ሉቃስ 3:23 ላይ። ስለዚህ ሉቃስ 3:23 ላይ 33 ዓመቱ ከነበረ ሲያዘጋጅ ታዲያ ከ33 ዓመት በፊት የነበረው እውነት ወንጌል ነው ወይስ የህይወት ታሪክ ነው? ኦፍ ኮርስ የህይወት ታሪክ ነው። ለዛ ነው ሉቃስ የተናገረው ምንድነው የህይወት ብዙ ታሪክን በየተራ ለማዘጋጀት ስለሞከሯል። ስለዚህ ኢየሱስ የሰበከው ወንጌል በእጅ ላይ የለም። አሁን በሰዎች በምኩራቦች ውስጥ ያስተማረውም ትምህርት የለም፣ አንድም ቦታ የለም ባይብል ላይ ተግባባን። ስለዚህ ኢየሱስ ወደ ከአምላኩ እየሰማ ለሰዎች የሚያስተላልፍ ሰው መሆኑን ነው የተናገረው። ዮሐንስ 8:40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም ማለት። ኦኬ አይ ቲንክ ሰው መጣበ መሰለኝሽ። ኢብራሂም እሰማሃለሁ። እድል አገኘሁ በጣም እያወራ ነውና ያስተናገደ አንድ ነገር ያልከው ነበረ። ምንድን ነው ያልከው? ይጨርስ። አይ ቆይ አንዴ ያይላ። አይ ችግር የለም። በጣም ብዙ አውርተሃል። እንጨርስ። ብዙ አውርተሃል። የራስህና ክርስቲ እሰጥሻለሁ። ሰዓት ጠብቂውና ትንሽ እሰጥሻለሁ ነኝ። አይ ብዙ አውራለሁ። ትንሽ እናዳምጠውና እኔም መልሳለኝ። ኖ እኔም ጥያቄ አለኝ። ችግር የለም አታስቢ። ያ ትችላላችሁ። እንደዚህ በጸባይ ሲሆን አሪፍ ነው። እሺ ልክ ስትመጣ ነገረኝ፣ እቀጥላለሁ። እስከዛ 729 ሰዎች የለቀኩት ቪዲዮ አለ። ቪዲዮውን የገባችሁ ሼር፣ ኮፒ ሊንክ አድርጎ እሺ፣ ለሰዎች ተደራሽ እንዲሆን በደንብ አድርጋችሁ ሰዎች እንደዚህ አይተው ማለት ነው። እንትኖች ማለት በጎች እንደዚህ አይነት ከዛ የወለዱት ደግሞ እንደዚህ አይነት ከለር ነው። በጎች የወለዱት እንዲህ አይነት ከለር ነው የወለዱት። እንደዚህ አይነት በማየት በመጎምጀት ብቻ ነው የወለዱት። እንደው ለአላህ ብላችሁ ግቡና እንደው ሙሉ ቪዲዮውን ይዩት እና ኦኬ ለአላህ ብላችሁ አይባልም። አስተግፊሩላህ ይቅርታ፣ አም ሶሪ ላታዩት ትችላላችሁና ይቅርታ አይባልም። ሶ ምን ታደርጋላችሁ? ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉት፣ ኮሜንት ጻፉ። ኦኬ እሺ እና አላህ ቁርአን ላይ አንድ ቻሌንጅ ያቀርባል። ቁርአን ላይ ምንድነው ቻሌንጁ የሚያቀርበው? ሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ
ምን እያለ ይናገራል መሰለህ? አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም እንዲ ያለ ወለው ካነ ሚን ዒንዲ ገይሪላህ ይህ ቁርአን ከአላህ ውጪ ቢሆን ኖሮ የመጣው ቃሉ ከአላህ ውጪ ቢሆን ኖሮ ለወጀዱ ፊህ እክትላፈን ከሲራ በውስጡ በጣም ብዙ መለያየትን ያገኙበት ነበር አለ። ግን ከዓለማቱ ጌታ ከአላህ ስለተወረደ ምንም አይነት መለያየት የለውም ብሎ አላህ ተናገረ። አሁን ይህንን ነገር አስመልክቶ ደግሞ ቻሌንጁ እናንተ ላይ ይመጣል። ቻሌንጁ እናንተ ላይ ሲመጣ የአምላክ ቃል እንዳልሆነ ይነግረናል ባይብሉ። አሁን በእጃችሁ ላይ ያለው ሙሉ በሙሉ ሰው ለምንድን ነው የቀደሙን የጠቀስኩት? ባይብል ደግሞ ይጋጫል። ለምሳሌ አንድ ሰው አንተ ለምሳሌ ልውሌ በየትኛው ሁኔታ ነው ልጅ አንተን በ2 ዓመት ሊበልጥ የሚችለው? በየትኛው አይነት አስተምረን? قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت እስከዛ ሼር አድርጉ። እሺ ያ ጀማ ግቡና ቪዲዮን አንድ ጊዜ እንደዚህ የሆነ ልጅ አለ የሚመቸኝ እንደዚህ የሚል እንዲህ ብርድ ልብሳችሁ ውስጥ ገብታችሁ ኮፒ ሊንክ አድርጉ። እሺ ኮፒ ሊንክ አድርጉ የሚል ይህንን ማን ኳስ የሚያይ ሰው ብቻ ነው የሚያውቀውና ማን እንደሆነ እና እንደዚህ ብርድ ልብስ ውስጥ ሆናችሁም ከሆነ እንደዚህ አንድ ጊዜ እንደዚህ ያደረጋችሁ ኮፒ ሊንክ 10 ጊዜ ብቻ ሱዴስ ትክክል ነህ ሱዴስ። እሺ ሉሌ ስትመጣ ንገረኝ እና በጣም ያበደ ቪዲዮ ነው ዛሬ ለቀኩላችሁ። እሱን ገብታችሁ እንደ ብርድ ልብስ እንደዚህ ተሸፍናችሁም ከሆነ እንደዚህ ብቻ እንደዚህ ያርጋችሁ እንደዛ አድርጉ። እሺ ያጀማ እንዴ 750 ሰው ቁጭ ብሎ ሼም ነው ቪዲዮ ቫይራል ካልወጣ ሼም ቁም ነገር ሼም ነው። ቫይራል መውጣት አለበት ያ ቪዲዮ። ምክንያቱም ከኢየሱስ አወላለድ ጋር በተያያዘ ነው ያስቀመጥኩት ይሄንንና ኢየሱስ ማለትም ያለ ወንድ ስለተወለደ በሽምልምሌ ማየት ማለትም እንጨት በማየት የወለዱም ስላሉ ዘፍጥረት 30 ላይ እሱንም ቼክ እንድታደርጉት ብዬ ነው። አስተማሪ ይሆናል ብዬ ነው የለቀኩትና እንትን በሉ ኢንሻአላህ። ኦኬ አዩ መታል ሉሌ ተመልሳል። ኦኬ እየቆጠርክ ነው። ቁጠር አባቴ ያለውማ ምን ቁጠር አዎ እስከዛ በደንብ አድርጋችሁ እሺ። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت أوصاني بالصلاة أوكي እሺ ፎሎ ላድርግ። በነገር ላይ ጸባይ ያበደ ነው እና ፎሎ አድርጌያለሁ። አይ ምን ችግር አለው? ሰው የሚያውቀውን ቢያወራ እኮ የሚመችህን ትቀበላለህ፣ የማይመችህን ትሄዳለህ እኮ። ይመችህ አቡ ኑር ግጣቡ ሃይ እሱን ልንገርሽ አንዴ ላውጣለህ። እሺ ኦልራይት እሺ በዚህ ላድርግ ነው። ተመልከት እንግዲህ ምን ላይ ነው? እሺ መጽሐፈ ዜና ሁለተኛ ዜና ምዕራፍ 22 ኦኬ ምዕራፍ 22 ከቁጥር 1 ይጀምራል። ሶስት ነገር ነው ማሳየ እዚህ ላይ እና ሁለት ነገር ነው የምናየው። እሺ መጽሐፈ ነገሥት ምዕራፍ 8 አለው አውራሽ። እሺ ካወራውማ ይሄ ማየት ይፈልጋል። ቆይ እሺ አለው ያ ሶስት ነገር ነው ማሳየ። መጀመሪያ አንዱን ነገር ላሳየ። መጀመሪያውን የአባትና የልጁ ጋር ሳልመጣ በፊት ምን አለ መሰለ፣ የኢዮራም ልጅ አካዚያስ ነገሰ አለ።
ሁለቱ የተለያዩ ቨርስ ናቸው። ሁለቱም የእግዚአብሔር ቃል ናቸው ተብሎ ነው የተቀመጠልን። አንድ ይሄ ሁለተኛ ዜና ምዕራፍ 22 ይሄኛው ደግሞ ሁለተኛ ነገሥት ምዕራፍ 8 ነው። የኢዮራም ልጅ አካዚያስ ነገሰ። የኢዮራም ልጅ አካዚያስ ነገሰ። ኦኬ አካዚያስ መንገስ በጀመረ ጊዜ እድሜው 42 ነበር አለ። መንገስ በጀመረ ጊዜ አካዚያስ 22 ዓመት ጎልማሳ ነበር አለ። እዚህ ጋር 22 እዚህ ጋር 42 እንቀጥል። በኢየሩሳሌምም ስንትና ስንት ላይ ቆይ እያነበብኩ ነው የምሄደው። ያ ኦፍ ኮርስ ቆይ ወረቀት ሊያዝና ስጠኝና ባይብሉ ላይ ገብቼ አንብቤ እመለሳለሁ። ያ እሺ መጽሐፍ ሁለተኛ ዜና ምዕራፍ 22 ሁለተኛ ዜና ምዕራፍ 22 እሺ 22 ከአንድ እስከ 2 ከአንድ እስከ 2 እሺ ሁለተኛውን ንገረኝ። ሁለተኛ ነገሥት ምዕራፍ 8 ሁለተኛ ነገሥት ምዕራፍ 8 25 እና 26 ምዕራፍ 25 እና 26 እሺ አንድ ደቂቃ አስጠኛ አንብቤው ልመለስ። ችግር የለውም አለው። እሺ እዚሁ ጋር አለው አንብብ ችግር የለውም አለው። እኔ እንዳትሄድ እዚሁ ጋር ነው ያስወጣል። ግን አለ እዚሁ ጋር ስክሮል አድርጌው ስለሆነ አለው። እሺ ሚኒማይዝ ካረከው ምናልባት ቃለ ኢኒ አዕበዱላሂ አታኒየል ኪታበ ወጀዐለኒ ነቢያ وجعلني مباركا والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه ወይኔ በጣም ወደው ግጥም እኮ አለ በአላህ። ቆይ በኋላ ማይክ ሲስተካከልልኝ ማይክ ከተስተካከለልኝ ማለት ነው ያ ሰላም እንትን እልላችኋለሁ። የታለ መሰላችሁ ሰይፍ ሁላችሁም ታውቁታላችሁ። ታማኝ ትሁት መሪ አንደበተ ርቱዕ መምህር አዋቂ ጣፋጭ አንደበቱ ቃል ኪዳን አክባሪ አስታራቂ ዳኛ የጦር ሜዳ ጀግና ወታደር አርበኛ ክቡር የአላህ ነቢይ ታላቅ የሰላም ሰው ዓለም ያወደሰው አላህ ያነገሰው ቃላት ማይናገር ከራሱ ልቦና እንዲህ ተዘርዝሮ መች ስራው ያልቅና ልተወው ሳልጀምር ችዬ አልዘልቅምና ፍቅሮ ታሸነፈ ፍቅሮ ዓለምን ገዛ ስንቱን ቃል ተጋባ የወደዶት ማለ ለእርሶ ሊሆን ፊዳ ለእርሶ ሊሆን ቤዛ ገና ከመነሻው ገና ከጅምሩ ቢዋሃድ ከገላው ውዴታና ፍቅሩ ቢሰርጽ ከልቡ ቢገባ ካንጀቱ ቢዘልቅ ነው እንጂ ከደም ካጥንቱ ራሱን አሳልፎ ሕይወቱን መስጠቱ እኔ ልሙት አለ እኔ ልሙት ለርሶ እኔ ልሁን ፍዳ ይኸው ይፍሰስ ደሜም አካሌም ይጎዳ ከእርሱ አይበልጥብኝም መላው ሰውነቴ ክፎትን አለይ ካሻም ይምጣ ሞቴ እያለ ይቀጥላል። ኦኬ እሺ አየኸው አነበብኩትሽ ያ ይመጣል ኦፍ ኮርስ በጣም ልዩ ነው። ይሄ ደግሞ የአምላክ ቃል ሊሆን አይችልም። ገብቷላ? አሁን እዛ ጋር ምዕራፍ 21 ላይ ብትመለስ አባትየው በስንት ዓመቱ መሰለ? አባትየው በ32 ዓመቱ መንገስ ጀመረ። ከዛ 8 ዓመት ነገሰ ኢየሩሳሌም ላይ። ስንት መጣ ደምረው? 32 ሲደመር 8 ስንት ይመጣል? 40 አይደለ? 30 ልጁ እንደሞተ ወዲያውኑ እዚህ ጋር ቁጥር ምዕራፍ 22 ላይ ወዲያውኑ ልጁ ነገሰ። በስንት ዓመቱ? በ42 ዓመቱ። አባቱ ሲሞት በ40 ዓመቱ ነበር። እዛው ጋር ልጁን አነገሱት በ42 ዓመቱ። በሁለት ዓመት አባቱን በለጠ ማለት ነው። ልብ አድርግ እንግዲህ እንደምታየው የኢዮራም ልጅ ነው። አካዚያስ ነው ስሙ። ለአንድ ዓመት ነው ኢየሩሳሌም ላይ የነገሰው። እናቱ ጎቶሊያ የተባለች የዘንበሪ ልጅ ነች። እዚህ ላይ ስትመጣም እንደዛው ነው። ግን አንደኛው ላይ መንገስ ሲጀምር 42 ነበር ይላል። አንደኛው 22። እንዴት አድርጎ ነው የአምላክ ቃል
እንደዚህ ሊሳሳት የሚችለው? በየትኛው አይነት ሁኔታ ሊሳሳት ይችላል? ትክክል አይደል? ይሳሳታል። እሺ አይ እቶ ቨርዥኑን ስለማይ ሌላ ቨርዥን ሜቢ ኢንኬዝ የኤዲሽን ላይ ችግር ካለ ማየት ስለምፈልግ እንትን ላለው ችግር የለም። ኤዲሽኑን እንትን እንዳትል የማሶሬቲክ ዕብራይስጡ ምን ይላል መሰለ? ይሄ ዕብራይስጡ ነው። ዕብራይስጡ አንደኛው 40 and 2 years old ነው የሚለው ዕብራይስጡ ነው። እሺ 40 and 2 years። አንደኛው ደግሞ 2 and 20 years old ይላል 22 እዚህ ጋር 42። ግሪክ ኤሌክሴክስ የሚባል ደግሞ አለ ከዚህኛው በፊት ያለ መጽሐፍ ከዚህ በፊት ያለ ይሄ ግሪክ ዋናው ማለት ነው። እዛ ላይ ደግሞ ስትመጣ ሌላ ታሪክ ነው። ይሄ ደግሞ አንደኛው 20 ይላል 20 years old፣ አንደኛው ደግሞ 20 and 2 years old ይላል 22 እና 20። በመጀመሪያ ማኑስክሪፕቶቹም አይስማሙም። ከዚህ በፊት መጽሐፍ ሌላ የለም ልንገርህ። ከዚህ በፊት ወደ ኋላ የግሪኩ ነው ዋናው፣ ከዛ ኤብራይስቱ ነው። አይ ነው ሶ ግን አሁን ያለበትን እንትን ስለማላውቀው ይሄን ይዘዋለሁ። አንድ ቀጥለው እንደ እንትን ማለት ነው። ምክንያቱም ሙሉን አነበዋለሁ። እንደዚህ ልዩነት አለ ብለን የምታስበው ምክንያቱም መጽሐፍ ቅዱስ ከመጽሐፍ ቅዱስ መጋጨት የለበትም። ያ ነው ሲጀመር ማንኛውም በእኛ እምነት መጽሐፍ ቅዱስ የሚባለው አንተ ዛሬ ተነስተህ አንድ ወረቀት ላይ ኢየሱስ ክርስቶስ ጌታ ነው የጌቶች ጌታ ነው ብለህ ጽፈህ መጽሐፍ ነው ብለህ ብታሳትም ያ መጽሐፍ ቅዱስ ነው ለኛ። the meaning of መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር የማይጋጭ ቃል ማለት ነው። በቃ እኔ እሱን አምናለሁ። በቃ እና ስለ መጽሐፍ ቅዱስ የተሰጠን አለ መመሪያ አለ። በዛ ውስጥ ኢቭን 80 አሃዱና 66 አሃዱ ፕሮቴስታንት የማይቀበልበትና ኦርቶዶክስ የሚቀበልበት ምክንያቱም ልንገርህ፣ የፕሮቴስታንት ጥያቄ የማርቲን ሉተር ጥያቄ 15 መጽሐፍ ላይ ከ66ቱ ጋር የሚጣረስ ነገር አለው ነው ሐሳቡ ዋናው። 66 81 አሃዱን የማይቀበሉበት ጥያቄ አንዱን ልመልስልህ እዛ ጋር የተለያየ ሐሳብ አለው ነው የምልህ። እና መጽሐፍ ቅዱስ ከመጽሐፍ ቅዱስ ልዩነት መኖር የለበትም ያንን አምናለሁ። ግን ያለው የአውዱን እንትን ስለማላቅ ያለው የእንትኑንም ስለማላቅ አይቼ ነው አሁን መጥቼ እንዲህ ልልህ አልችልም ስላላነበብኩት አሁንም ነግሬኝ ስለሆነ። ግን እንዲናርግ እስቲ አይ ፕሮሚስ አነበዋለሁ። ያ ኦፍ ኮርስ ኖ አነበዋለሁ ሙሉን ኦፍ ኮርስ ዜናንም ነገሥትንም አነበውና ከዛ የሐሳብ ልዩነቱ ምን ጋር እንደሆነ ፊገር አውት ለማድረግ እሞክራለሁ። እሺ እጨምርልሃለሁ። ግን ከዛ በፊት አንድ ነገር ልንገርህ። ቅድም ስለ መጽሐፍ ስላነሳ ይሄ የመጽሐፍ ቅዱስ መዝገበ ቃላት ነውና የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያዘጋጀው። ስፔሻሊ የፕሮቴስታንት ነው የመጽሐፍ እና መጽሐፍ ቅዱስን የሚያዘጋጁ ናቸው። ምን አለ መሰለ መጽሐፈ መሳፍንት አለና መጽሐፉን ግን ማን እንደጻፈው ምን ጊዜ እንደተጻፈ እርግጡ ባይታወቅም ማን እንደጻፈው እርግጠኛ አይደሉም ማን እንደሆነ ራሱ መጽሐፍ አስቴር በደንብ ላሳየና ከዛ በኋላ እንትን ትላለህ። መጽሐፉን የጻፈው ማን እንደሆነ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበረ አይታወቅም። ሌላም ሰቆቃው ኤርሚያስ ጸሐፊው ኤርሚያስ መሆኑና አለመሆኑ አልተረጋገጠም። ፔጆቹን ሰጣለሁ። የሳሙኤል መጽሐፍት አንደኛ ሳሙኤል፣ ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም። እሺ ዜና መዋዕል አንደኛ ዜና፣ ሁለተኛ ዜና። ብዙ መምህራን መጽሐፉን የጻፈው ካህኑ ዕዝራ ነው ይላሉ። ይህም እውነት ይመስላል። ሆኖም ማለት የትውልድ ዝርዝሩ ከዕዝራ ዘመን በኋላ ያለውን ስለሚያመለክት አለ ወደፊት ስለሚመጣ ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። ሌላም መጽሐፈ ነገሥት ምን አለ ስለ ነገሥት ጸሐፊው ማን እንደነበረ ማን እንደሆነ ግን አልታወቀም። በቃ ዝም ብለን ነው የምትቀበለው። የኦሪት ጸሐፊያን በ10ኛው ክፍለ ዘመን ገደማ ጀምሮ አንዳንድ መምህራን ኋለኞች ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ የባህል ሕጎችን ሰብስበው አቀነባበሯቸው አለ። አቀነባበሯቸው እነማን እንደሆነ አይታወቅም። በእነርሱም ዘመን ኦሪት መልክ ሊይዝ ይችላል የሚል ግምት አላቸው። ግምት ነው። ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል። ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም እነዚህ ሁሉ። በጣም የሚገርመኝ ደግሞ ይሄ የዕብራውያን መልእክት። ይህ መልእክት ማንነቱ ከየት አገሩ አይታወቅም። ወዴት ሀገር እንደሆነ በምን ጊዜው አይታወቅም። በምን ምክንያቱም አይታወቅም።
እንደተጻፈ ለማወቅ አስቸጋሪ ነው። የመዝሙር ጸሐፊያ መዝሙረ ዳዊት መዝሙራቱን ማን እንደሰበሰባቸው አይታወቅም። አረ በጣም ብዙ ናቸው። በጣም አንድና ሁለት አይደለም። እና ምን ልፈልግ ነው እንደዚህ አይነት ችግር ሊኖርባቸው የቻለው አንድ ችግር የስም ልነግርህ የምፈልገው ነገር አለ። እሱም ምንድነው? ከመበረዝ ባሻገር የተደበቀ እውነት አለ ብዬሽ ነበረ። የተደበቀ እውነት ያ የተደበቀ እውነት ማን ነው ልበልህ? እንትና ነው ማን ነው? ነብዩ መሐመድ ስለሳቸው መምጣት ባይብል ላይ ተነግሯል። ኦፍ ኮርስ በደንብ ተነግሯል። ግን እውነታውን ደብቀውታል። ተግባባን? ያለው ነገር ይሄ ነው። እስቲ ጥያቄ ምናልባት ካለ እስካሁን በተናገርኩት ላይ ጥያቄ ይሄን ሬዝ ማድረግ ትችላለህ። ከዛ አንዴ እኔ ሙሐል ተጣ ይችላል። እሺ ቁርአን ላይ አሁን የሚነሱ ጥያቄዎች አሉ። ከቁርአን አሁን ይሄኛውን ስላነበብኩት ዲፌንድ ማድረግ አልችልም፣ ግን ቁርአን ላይ ለሚነሱ ልዩነቶች ብጠይቅ ታብራራልኛለህ? ለዛሬ አይደለም ለነገ እመጣልሃለሁ ለሚመጡ ጥያቄዎች። ችግር የለም። እሺ አፖስትል የምታወራው አለ? የምጠይቀው ጥያቄ አለ? I think ሴት ናት። ነቀረቶ I think so maybe ያ እሺ ለማንኛውም ምን መሰለ አንድ ጊዜ ትታገሰኛለህ? እዚሁ ላይ ተቀምጠህ አንዴ ፐርፎርም አድርጌ ልምጣ ሰላት። ችግር የለም ድረስ ነና አለው ነኝ። አይሽ መጣ እንዳትወጣ። ችግር የለም አንድ ናገባሽ አሚራላ ልኬላለሁ ናገባ። እስከዛ አውራው። እሺ እሱ ጓደኛዬ ነው። ችግር የለም። እሺ ጋይስ እኔ ጋር መግባት ፈልግ የለም። ሉሌ ሰላም ብያለሁ። እንዴት ነህ? እንዴት ነሽ አሚራችን? አልሐምዱሊላህ የዓለማቱ ጌታ አላህ ሱብሓነሁ ወተዓላ ይመስገን። አይ ቲንክ ቴክስቹዋል ክሪቲሲዝም ላይ ያወራችሁ ነበርና ጥሩ ውይይት ነው። እኛም እየተማርንበት ነበር ከታች ሆነ። በጣም ደስ የሚል ውይይት ነበር። አልሐምዱሊላህ ያው ጸባይህም አሪፍ ሆኖ ሳለ ከዚህ ጋር ከመነጋገር ምንም አታተርፍም እኮ ሰምተህ ከማዳመጥ ነው ብዙ የምታገኘው ከሰው። ትክክል አይደል? ግን ሁሉም የሚያወራው ለራሱ ልክ ነው። ለኔ ልክ ላይሆን ይችላል። ግን ያንተን ሐሳብነት በሐሳብ ነው እንጂ ልነቅፍ የምችለው በመጨባበር አይደለም። በሐሳብ ዲፌንድ ማድረግ ከቻልኩ እጠይቃለሁ፣ ካልሆነ ጥያቄን እጠይቃለሁ። እኔ ግን ከዚህ ጋር ተያይዞ ማለት ነው እንትን የሚል በብዙ ጊዜ ጥያቄ ማነሳው የሆነ ነገር ጎስፔል ላይ ወይም ደግሞ ወንጌል ላይ ኢየሱስ ክርስቶስ እንዲህ ያለ ተብሎ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ ብሎ ተወርቶ ያንን ነገር ኢየሱስ ክርስቶስ ለማለቱ ማረጋገጫ መኖር አለበት ብለህ አታምነው? ኢየሱስ ክርስቶስ ለማለቱ ለምሳሌ ወደ ኢስላሚክ እንትን ስትመጣ ቼን ኦፍ ናሬሽን የሚባል ነገር አለ። ምንድነው ያን ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ ሲባል ያ ነገር ማን ከማን ሰምቶ የሰማው ሰውዬ ከማን ሰምቶ የሚለው ነገር ሄዶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እስከሚደርስ ድረስ ቼን አለውና ከዚህ ጋር ተያይዞ
ኢየሱስ እንዲህ አለ ተብሎ ኢየሱስ ለማለቱ ምንም ማረጋገጫ የሌለው ነገር ዮሐንስ ወንጌል ላይ ምዕራፍ 8 ላይ ተቀምጧል እና ያንን ደግሞ ሁሉም ክርስቲያን ስኮላሮች አሁን ላይ ያሉትም መጀመሪያ ክፍለ ዘመን ላይ የነበሩትም ይስማሙበታልና ሶሪ መጀመሪያ ክፍለ ዘመን አልኩኝ ጥንት የነበሩ ክርስቲያን ስኮላሮችም ይስማሙበታልና ያ ሜቢ ሰምተ ልታቅ ትችላለህ። ፕሮቴስታንት ከሆንክ ስፔሻሊ ይሄ የዝሙተኛዋ ሴት ታሪክ ሰምተው ታውቃለህ አይደለ? ያ በድንጋይ ልትወገር የነበረችው እሱ አሁን ለምሳሌ ከምዕራፍ 7 የመጨረሻዋ ቁጥር አለች ከ72 ከ53 ጀምሮ ማለት ነው። ከዛ ምዕራፍ 8 ቁጥር 1 እስከ 11 ድረስ ያለው ከጊዜ በኋላ የተጨመረ ነው። ማን እንደጨመረው ራሱ አይታወቅም። ያንን ፓርት እኛ አይደለም ያልነው ባይዘይና ሁሉም አሁን ላይ ያሉትም ጥንት የነበሩትም ክርስቲያን ስኮላሮች ይስማማሉ። ይህንን ነገር ማን እንደጨመረው አይታወቅም ይላሉና ግን ደግሞ እዛ ጋር ከየት ይምጣ ጥንት ደክታቦች ላይ የሌለ ነው። ለምሳሌ ኮዴክስ ሳይናቲከስ ላይ ብትሄድ የለም፣ ቫቲካንስ ላይ ብትሄድ የለም ጥንት ደክታባች ላይና ማን እንደጨመረው አይታወቅም። ኢየሱስ ክርስቶስ የምር እንደዛ ብሏል ወይ የሚለውን ነገር ራሱ ምንም በቃ ሙሉ ባይብሉን ጥያቄ ውስጥ የሚያስገባ ነገር ነው። ኢየሱስ ክርስቶስ እንዲህ አለ ብለው ለኛ ለሚነግሩን ለኛ እውነትም ኢየሱስ ክርስቶስ እንዲህ ብሏል ወይ? ልክ እንደዚህኛው እንደ ኃጢአተኛ እንደ ዝሙተኛዋ ሴት ታሪክ ተቀጥፎበት ቢሆንስ የሚለውን ነገር እንዳለ እኛን ሙሉ በሙሉ ባይብልን ጥያቄ ውስጥ የሚያስገባ ነውና እሱን ነገር እንዴት ታየዋለህ? ያ አንዴ ወይ ሰላም ነው። እሺ አይ ቲንክ ሁለት ሰው ነው አይደል መግባት የሚችለው? ሜቢ ጃም መግባት የሚችል ከሆነ እንትን እላለሁ። ይብሮ ሁለት ሰው ያስገባል ካልሆነ ኦኬ ጃ ቢገባ አሪፍ። ጃ የት አለ? ጃ ላክ ጃ እሺ ላስገባ። አንዴ ይቅርታ ሉሌ እሺ ያው ሰላት መስከር ስላለብኝ እዚህ ልጆች መተው እንትን ብለውኝ ነው አንድ ጊዜ። ከዛ በፊት ግን አንድ ነገር ቼክ ላድርግ እስኪ ምናልባት ያው ቤተኛ ስለሆነ ልጁ ችግር የለውም። እስኪ በመሀል ቼክ ላድርግ አንድ ጊዜ። ጃ ላክ አንድ ጊዜ ላስገባ። ይሰማል አሚሮ? ዋው በጣም አሪፍ ነው ይሰማል ወላሂ። እስቲ አንድ ጊዜ የሆነ ግጥም እኮ አይደለም አይ ለወጣ ነው ወደ መስጂድ you're gonna wait for like ስንት ደቂቃ? አንድ 5 ደቂቃ 6 ደቂቃ ትጠብቀኛለህ ኢንሻአላህ። እሺ እንደማትሄድ እርግጠኛ ነኝ። ቤተኛ ነህ ከዚህ በኋላ። እሺ እስቲ አንዴ ቶ ኖ እሺ አይ ቀናስክብኝ። እሺ እስቲ እንደዚህ አሪፍ ከሆነ ሁለት እየመረጥኩ ነው። እሺ ይሄኛው ይሻላል ወይስ ይሄኛው ብዬ እየመረጥኩ ስለሆነ ይቅርታ እንግዲህ ሉሊ አንዴ በጣም ይቅርታ ታደርግልኛለህ። እሺ ታማኝ ትሁት መሪ አንደበተ ርቱዕ መምህር አዋቂ ጣፋጭ አንደበቱ ቃል ኪዳን አክባሪ አስታራቂ ዳኛ የጦር ሜዳ ጀግና ወታደር አርበኛ ክቡር የአላህ ነቢይ ታላቅ የሰላም ሰው ዓለም ያወደሰው አላህ ያነገሰው ቃላት ማይናገር ከራሱ ልቦና እንዲህ ተዘርዝሮ መች ስራው ያልቅና ልተወው ሳልጀምር ችያል ዘልቅምና ፍቅሮ ታሸነፈ ፍቅሮ ዓለምን ገዛ ስንቱን ቃል ተጋባ የወደዶት ማለ ለእርሶ ሊሆን ፊዳ ለእርሶ ሊሆን ቤዛ ገና ከመነሻው ገና ከጅምሩ ቢዋሃድ ከገላው ውዴታና ፍቅሩ ቢሰርጽ ከልቡ ቢዋሃድ ቢገባ ካንጀቱ ቢዘልቅ ነው እንጂ ከደም ከአጥንቱ ራሱን አሳልፎ ሕይወቱን መስጠቱ እኔ ልሙት አለ እኔ ልሙት ለእርሶ እኔ ልሁን ፊዳ ይኸው ይፍሰስ ደሜም አካሌም ይጎዳ
ከእሱ አይበልጥብኝም መላው ሰውነቴ ክፎትና ልየው ካሻም ይምጣ ሞቴ በካዲያን በትር ክቡር ደሞት ፈሶ መከራና ስቃይ ችግር ባንተ ደርሶ አይችልም ልባችን ውስጣችን ይደማል አንተን ክፉ ነክቶ ጤና ስኬት ይገኛል ለይስሙላ አይደለም እንዲያው ለምላሱ ሁሉን ያደንቀዋል ሁሉም ያከብረዋል ሁሉም ያልቀዋል ከስጋው ከነፍሱ እርሶ ሰላም ሁኑ የኔ አካል እንዳሻው ይረገጥ ይመታ ይኸው ነው የፍቅር ጥግ እንዲህ ነው ውዴታ ይላል ብዙ ነው ይብቃኝ አሪፍ ነው ይሰማል በደንብ ያ አይ ኖ ደስ በጣም አሪፍ ነው ጥቁሩ ይሻላል ጥቁሩን አውቀዋለሁና ያንን አላውቀውም ይሄኛው አሪፍ ነው ወላሂ አሪፍ ነው ጥቁሩ ማሻአላህ በቃ በኋላ ስመጣ ደግሞ ስትመለስ ደግሞ ይመርጡልሃል እነሱ ኢንሻአላህ በቃ ጀዛኩሙላሁ ኸይራን በቃ ሊድ ቀጥሉ እሺ ይቅርታ በጣም ምረበረከኝ አሚር ይቅርታ ኦኬ ያ እዛ እንትን ላይ ያለው ዮሐንስ ወንጌል ምዕራፍ 8 ላይ ያለው ከ1 እስከ 11 ያለው የዝሙተኛዋ ሴት ታሪክ ላይ ማለት ነው ካነበብከው ኢየሱስ እንዲህ አለ ኢየሱስ እንዲህ አደረገ ይባላል እያለ ነው የሚተርከውና ትርክቱም እንደዛ ነውና አሁን እዛ ጋር ኢየሱስ እንዲህ አለ ኢየሱስ እንዲህ አደረገ እየተባለ ተወርቷል ግን ኢየሱስ ለማለቱ ምንም ማስረጃ የለውም እንደውም ላለማለቱ በቂ መከራከሪያ ፖይንት ማንሳት ይቻላልና ሌሎችን ኢየሱስ እንደዚህ አለ እኔና አባንደነን አለ እኔና ከአብርሃም በፊት እኔ ነበርኩ አለ የሚለውን ያ ኢየሱስ አለ ተብሎ የተጻፉትን ሁሉ ጥያቄ ውስጥ ያስገባል ብለህ አታስብም ማለት ያ ግን እኛ ሪፈር የምናደርገው ከባይብል አንፃር ስለሆነ ስህተት ነው ብለን አናስብም ከባይብል ስለሆነ ነገር እንትን ስትል ኖርማሊ ባይብል ራሱ ሚኒንጉ ራሱ ቅዱስ መጽሐፍ ነው እናንተ ቁርአን ብላችሁ የምትጠቀሙት እናንተ ምንም ነገር ሪፈር ስታደርጉ ከቁርአን ነው አይ ቲንክ አሚር ያ እኛ ፕራይመሪ ሶርሳችን ቁርአን ነው ሰከንደሪ ሶርስ ደግሞ ሰሂህ ሐዲስ አለ ኦኬ እሺ አሁን ከቁርአኑ ከዛኛው የሚለይበት ምንም አይነት ነገር የለም እኛ ጋር አንድ ቁርአን ነው ያለው አንድ ቁርአን ነው ያለው ሁለተኛ ሰከንደሪ ሶርሳችን ምንድነው ሐዲስ ማለትም በቃ ልዩነቱን አጠር አድርጌ ልንገርህ ቁርአን ማለት ከመጀመሪያው ምዕራፍ አንስቶ እስከ መጨረሻው ምዕራፍ ድረስ ሙሉ ቁርአኑን ተናጋሪው አላህ ነው የአላህ ቃል ነው ወይም የአንዱ አምላክ ቃል ነው ብለን ነው የምናምነው በቃ የሚተርክልንም የጻፉት ሰዎች ናቸው ግን የወረደው በመልአኩ ገብርኤል አማካኝነት በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ የወረደ ግልጠተ መለኮት ነው ብለን ነው የምናምነው ተራኪው ተናጋሪው ሁሉን ነገር የሚያደርገው አላህ ነው ብለን ነው የምናምነው ሐዲስ ሲሆን ግን ኦኬ ስለዚህ የጻፉት አም ሶሪ ለአጠራሩ ስለማላውቀው ነው የጻፉትን ማን ያልከኝ የነብዩ ሐዋርያቶች ናቸው የነብዩ ሐዋርያቶች ናቸው ኦኬ ስለዚህ ሙሉ ለሙሉ የአላህ ሐሳብ ነው ስለዚህ ምንም አይነት ስህተት የለውም ከቁርአን አንፃር ስለሆነ ሪፈር የምታረጉት አይ ቁርአን ምንም አይነት ስህተት የለውም እንደውም ስህተት ካለው እንደ ቻሌንጅም ተቀምጧል አላህ Subhanahu Ta'ala ቻሌንጅ አድርጓቸዋል መለያየትን ማግኘት የምትችሉ ከሆነ ወይም ደግሞ የቁርአንን አምሳል ማምጣት የምትችሉ ከሆነ ብሎ ቻሌንጅም ያቀርባል ቁርአን ኦኬ አይ ዶንት ኖ ቁርአንን ስላላነበብኩ ከቁርአን አንፃር እንደዚህ ብዬ ማውራት አልችልም ግን ከዚህኛው አንፃር እኔ ልጠይቅ ከምችለው ጥያቄ አንፃር አላህ ኢሳን መፍጠር ሲፈልግ ኢሳ ነብይ ነው ብላችኋል ኢሳ አምላክ ስላልሆነ ኖርማል ነብይ ስለሆነ አንደኛ ከሌላው ለምን እሱ መጠቀም ፈለገ ሁለተኛ ደግሞ መሪማን ለምን መረጠ የኔ ጥያቄ መሪማን የመረጠበት የራሱ ምክንያት ይኖረዋል ብጽዕት ስለሆነች ንጹህ ሴት ስለሆነች ነው የመረጣት እሱ በቃ ምንም ሌላ እንትን የለውም ምክንያቱም ትልቁ ነብያችሁ ኢሳ ነው ኢየሱስ በቁርአን ኡሉል አዝም የሚባሉ ወደ 5 የሚሆኑ ነብያቶች አሉ ታላላቅ ነብያቶች
የሚበላለጡት ሙሴ ምናምን ያ አው ትክክል። ያው ሁሉም የየራሳቸው እንትን ስላላቸው ነው። አይ ቲንክ ያንተ ጥያቄ ባህርን እንዲከፍል አድርጓል። ለኢየሱስ ክርስቶስ ግን ኢየሱስ ክርስቶስ ባህርን አልከፈለም። ለኢየሱስ ክርስቶስ የተሰጠው ተአምር ምንድነው? በሰዓቱ የነበሩ ህዝቦች በሳይንስ ሊቅ እንደዚህ ሳይንሳዊ ነገር ላይ ሊቅ ነን ብለው ስለሚያስቡ አላህ Subhanahu Wa Ta'ala ግን ለዛ ህዝብ የሚመጥን ያንን ህዝብ የሚደመስስ ከእውቀታቸው በላይ የሆነን ተአምር ሲሰጥ ኢሳን አለይሂ ሰላም ያለ ወንድ ዘር እንዲወለድ አደረገ ማለት ነው። ይሄ ከተአምራቶቹ ውስጥ አንዱ ነው። ተአምራት ብቻ ነው ይሄ። ተአምር ለማሳየት ነው እንጂ ምንም ሌላ የተለየ ሐሳብ የለውም። ምንም ነገር የለውም። ተአምር ነው። ለዛ ነው ሱረቱ የመርየም እስካሁን አልመጣም አይደል? ማን እስካሁን አላህ ወደ ምድር አልመጣም። ነው እንደዛ ብለን አልመጣም እኮ አልመጣም። ኤግዛክትሊ ይመጣል ወይስ ነው? እኛ ነን ወደሱ የምንሄደው። ሀይቢ እኛ አላህ Subhanahu Wa Ta'ala ወደዚህ ይመጣል የሚል እምነት የለንም። ስለዚህ ዓለም መጨረሻ የላትም። የትኛው ዓለም የምንኖርባት ዓለም መጨረሻ የላትም? ኦፍ ኮርስ አላት፣ መጨረሻ አላት። ኢሳ ወይም ደግሞ ኢየሱስ ክርስቶስ ደግሞ የመጨረሻው ዘመን ከምልክቶቹ ውስጥ እንደ አንዱ ሆኖ ይመጣል። የኢሳ መምጣት ወይም ደግሞ የኢየሱስ ክርስቶስ መምጣትና ሐሳዊ መሲህ የተባለውን ሐሳዊ መሲህ ተብሎ በባይብል መቃቢያን ላይ የተገለጸውን ሐሳዊ መሲህ በእኛ መሲሁ ደጃል እንላለን፣ ወይም ደግሞ ሐሰተኛው ክርስቶስ ብለን እንጠራዋለን። እሱን ከገደለው በኋላ ኢየሱስ ክርስቶስ የሱን እውነተኛ ማንነትና እውነተኛ አስተምህሮትን በመግለጽ በቁርአን ሸሪዓ ወይም ደግሞ ነብይ ሰለላሁ ዐለይሂ ወሰለም በተወረደላቸው በአላህ ቃል ምድርን ያስተዳድራል። ያ ደግሞ ከምልክቶቹ ከመጨረሻው ቀን ምልክቶች ውስጥ እንደ አንዱ ነው፣ እንደ ምልክትም ጭምር ነው። ኢሳ መልሶ መምጫ ሲመጣ ማለት ነው። ኦፍ ኮርስ ኦኬ። ስለዚህ እኔ እስቲል አሁንም ያለኝ ጥያቄ የቅድሙ ነሽ ተአምሩን አላህ ተአምሩን ማሳየት ስለፈለገ ነው ከመሪሞ ያለምንም እንትን የወለደው። ኦኬ እቀበላለሁ። ግን መልሶ ኢሳ የሚመጣበት ምክንያት ሌላው ነብይ ለምን አልተመረጠም? እስቲል ኢሳ ጋር ጥያቄ ስላለኝ ነው። ኢሳው ከሌሎቹ ስለተለየብኝ ነው። ከሌሎቹ ከምትላቸው መሲዎች ከእንትኖቹ መልእክተኞቹ እንትን ስለምን ማለት ነው። ትሩዝ ናገባሽ ልክ ይላለው ሪኩዌስት ግባ ትሩዝ እና ገብቷል። የኔ አባቴ እስቲል ኢሳ እዛ ጋር ከሰራቸውም ተአምራቶች አንፃር ተለይቶብኛል። አሁንም ላይ የመጨረሻው ዘመን ላይ እሱ ከሆነ ይመጣበት ምን አይነት ቃል ኪዳን ስለሆነ ነው እንጂ ኖርማሊ መምጫውን እንትን ማለት አይችልም ነበር ወይ ኢሳ? እሺ ከመጀመሪያው ጀምሬ ልመልስልህና አላህ Subhanahu Wa Ta'ala በሱረቱል ማኢዳ ላይ ስለ ኢሳ አለይሂ ሰላም ወይም ስለ ኢየሱስ ክርስቶስ ሲናገር ምን አለ? የመርየም ልጅ አልመሲህ ኢሳ ከበፊቱ ካለፉት መልእክተኞች በእርግጥ እንደ አንዱ እንጂ ሌላ አይደለም ማለት። በቃ ካለፉት መልእክተኞች ካለፉት ነቢያቶች ውስጥ እንደ አንዱ ብቻ ነው ኢሳ አለይሂ ሰላም። ተመልሶ ለምንድን ነው የሚመጣው? አንደኛ ምን አልኩ? ምልክትም ነው። ሁለተኛ ደግሞ ሊሞት ነው የሚመጣው። ሰው ስለሆነ ፍጡር ስለሆነ ዘላለማዊው ደግሞ የማይሞተው አምላክ ብቻ ስለሆነ እሱ ወደ ምድር የሚመጣበት ሁለተኛ ምክንያት ኦፍ ኮርስ ያ አልሞተም ኢሳ። ኦኬ አልሞተም አሉ። ኦኬ እኛ አይወል ሱረቱል ኒሳ ላይ ምዕራፍ 4ኛው ምዕራፍ ላይ 57 ቁጥር 157 ላይ አላህ Subhanahu Wa Ta'ala ምንድነው ያለው? እነዚህ አይሁዶች ያላህ እየሰማው ነው። እሺ አውራ እየሰማው ነው። ቃል ቀበል ስለሆነ ግን የአውራ እሺ ጃ ካለ ብትገባ አሪፍ ነው። ምን አለ መሰለህ ኢሳ አለይሂ ሰላም አለመሞቱን አላህ Subhanahu Wa Ta'ala ሲናገር እኛ የአላህን መልእክተኛ የመርየም ልጅ አልመሲህን ገደልን በማለታቸው ረገምናቸው አለ። በእርግጥም አልገደሉትም አልሰቀሉትም። ግን ለነሱ የተገደለው ሰው
በኢሳ ተመሰለ አለ። ልክ አንተ ሱቅ ሄደህ አሁን አንተ ጋር የመጣ ሰው ማለት ነው የሆነ ሰው መጥቶ 100 ብር ሰጥቶ የ50 ብር ዕቃ ገዛና አንተ ደግሞ መልስ 50 ብር የሰጠህ መስሎ 100 ብር መልሰህ ሰጠኸው። ልክ እንደዛ በቃ አንተ 100 ብሩ መስሎ 50 ብር መስሎ 100 ብሩን እንደሰጠውላ እነሱም ኢየሱስ ክርስቶስ መስሏቸው ሌላን ሰው ገደሉ እንጂ ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ ሞቷል ብለን አናምንም። ለዛም ነው የሚመጣው ሌላኛው ምክንያት ደግሞ ኢሳ አለይሂ ሰላም ልክ እንደ ሌሎቹ ነቢያቶችና እንደ ሌሎቹ ሰዎች እንደ ፍጡር እንደመሆኑ መጠን መጥቶ ለመሞት ነው ከሚመጣበት ምክንያቶች ውስጥ ማለት። ኦኬ እሺ፣ የት ነው ያለው ኢሳ? ኢሳ አለይሂ ሰላም በዚህ ሰዓት ሁለተኛው ሰማይ ላይ ይገኛል። ስንት ሰማይ ነው ያለው? 7 ሰማያት አሉ ብለን እናምናለን። 7 ሰማይ 7 ምድር አለ ብለን እናምናለን። 7 ሰማይ 7 ምድር፣ ስድስቱ እኛ እየኖርንባቸው ያሉት አሉ። እሱ ላይ አንዷ ነች። ስድስቱ ምድር የትኛዎቹ ነው የሚለው ላይ እኔ ብዙ እውቀት የለኝም። ሜቢ ኢብሮ ሲመጣ ጠይቀዋለሁ። እሺ እኮ እሱን እኔ ማወቅ ስለምፈልግ ነው። አንዷ እየኖርንባት ያለችው ምድር ነች። መቼም አንድ ምድር አለች። 7 ሰማይስ ኢሳስ ሁለተኛ ሰማይ ላይ ከማን ጋር ነው ያለው? አላህ ስንተኛ ሰማይ ላይ ነው? አላህ አርሽና ኩርሲ የሚባል ፍጥረት አለ። አጠር አድርጌ ለማስረዳት እሞክራለሁ ይህንም ፖይንት። አላህ ሱብሓነሁ ወተዓላ በጣም ከግዝፈታቸው የተነሳ ስለ አርሽና ኩርሲ ሲያወራ ፍጥረት ዓለሙ ሁሉ ተሰብስቦ ማለት ነው እዛ አርሽ ላይ ቢቀመጥ ልክ አንድ ቀለበት ትልቅ በረሃ ላይ እንደመቀመጥ ማለት ነው። ያ ምንድነው? የፍጥረት ዓለሙ ሙሉ ልክ እንደ ቀለበቷ ነው። ቀለበቷ ላይ አሁን የዓለማችን ትልቁ በረሃ የሚባለው ሳራ በረሃ ላይ ብትጥለው እዛ ሳራ በረሃ ላይ ቀለበትን ብጥላት ከበረሃው አንፃር ቀለበቷ ምንም ነች እና የዛን ያክል ግዝፈት ያላቸው ፍጥረቶች አሉ። ከዛ ከነዚህ ከፍጥረቶች ሁሉ በላይ ነው ወይም ደግሞ ከታይም ኤንድ ስፔስ እየሰማሁ ነው። ስበላ እንዳረብሽ ብዬ ነው። እሺ ችግር የለውም። ከታይም ኤንድ ስፔስ ውጪ ነው ብለን እናምናለን። ቢዛቲሂ ወይም ደግሞ በእኔነቱ አላህ Subhanahu Wa Ta'ala ከፍጥረት ዓለሙ ውጪ ነው ወይም ደግሞ ከታይም ኤንድ ስፔስ ጊዜና ቦታ ከምንለው ነገር ውጪ ነው ያለው ብለን እናምናለን። በእውቀቱ ግን ሁሉን ያካበበ አንዲትን የዛፍ ቅጠል እንኳን ያለ እርሱ እውቀት እንደማትወድቅ ነግሮናል አላህ Subhanahu Wa Ta'ala በቁርአኑ ላይ። ስለዚህ በእውቀቱ ሁሉን ያካበበ አንድም ነገር ያለ እርሱ እውቀት የማይከናወን የሆነ ነው። በእውቀቱ ሁሉን ነገር ያካበበ ነው ብለን አላህ Subhanahu Wa Ta'ala እንደዛ ነው ብለን እናምናለን። አይ ዶንት ኖ ጥያቄን አድረስ ካደረኩት የቅድሟ ላይ ግን ስቲል ብሪፍ አልሆነብኝም። ምን ኦኬ፣ አይ እንትን ካልሆነልህ ጠይቀኝ፣ መልሰህ ጠይቀኝ። የማላውቀው ከሆነ ኢብሮን እንትን እንለዋለን። ተማሪያቸው ነኝ ገናና ጠይቀኝ፣ ችግር የለውም። እኔ ያኛው አሁን የኢሳ ያለበትን ሁኔታ እንትን ብዬ መልሻን ያለውን ካብራራልኝ በዛው ዙሪያ ጥያቄ መጠየቅ ስለፈልግ ይምጣ፣ ችግር የለውም። እና ሜቢ ትሩዝ ኖርማል እዚህ ጋር ጥያቄ ካለ ወይ ኢጃም አይ ቲንክ ኢጃም ሙስሊም መሰለኛ። ኢጃም እኔ ጋር ያለው ሙስሊም ነበር። እሺ አባቴ ትሩዝ ጥያቄ ካለ አንሳ ጥያቄ። እኔም ነበር እንግዲህ ትናንትና ከኢብራሂም ነበር እንትኑ ያነሳውና እኔ ልትቀጥልልኝ ትችላለህ ወይ? እሱ ስላነሳ ምንድነው ጥያቄ ነበረ ትናንትና እንትኑን ያነሳው። ምን እሱ መልሶልህ አልገባህም ነው ወይስ አልመለሰልህም? ለዛሬ ተቀጣጥለን ነበር። እስከዛ የቅድሟ ላይ ትንሽ ብንሄድባት ደስ ይለኛል። ዮሐንስ ወንጌል ላይ የተነሳው ላይ እኔ አሁን ሪፈራንስ እና እኛም አሁን ባይብሊካሊ ስናምን ባይብልን የምናምነው እኛ
ከእግዚአብሔር የተሰጠ ቃል ነው ብለን ነው የምናምነው። ግን የተጻፉት በነቢያትና በቅዱሳን እንትኖች ነው፣ ቅዱስ በሆኑ ሰዎች ማለት ነው። ገባ? በቃ ምድር ላይ ያሉ ሰዎች ናቸው ጽፏቸዋል ተብሎ የሚታመነው ባይብሊካሊ ስንሄድ። ግን ኦፍኮርስ ባይብል ከባይብል ፌዙ መለየት የለበትም፣ ምንም ጥያቄ የለውም። ያኛውን ፓርት ብትለኝ ምስክር ሆኖ መጽሐፍ ቅዱስ ሲጻፍ ምስክር ሆኖ የሚመጣ ሰው ነበረ ወይ ብትለኝ ላይኖር ይችላል። ምክንያቱም ታሪኩ ሲሰራ የነበረው ሌላ ነው። ገባ? ግን ይቅርታ ሉሊ፣ አንተ ስላልክ እንዳላቋረጠ ብዬ ነው እንጂ ቅዱሳን ጽፈውታል የሚለው እምነት ራሱ ያንተ ነው። ገብቷል? ብዙ ስፔሻሊ ወደ ስኮላሮች ከሄድክ ቅድም ይብሮ እያሳየህ ነበር። ስኮላሮች የሚደመድሙት ጸሐፊው ጻድቅ ይሁን አማጺ ይሁን ወይም ደግሞ መናፍቅ ይሁን ምናምን የሚያውቁት ነገር የለም። በቃ በአጠቃላይ ጸሐፊው ግን አይታወቅም፣ ማን እንደጻፈው አናቅም በሚል ነው አብዛኞቹን የመጽሐፍ ቅዱስ ክፍሎች ያስቀመጡት ማለት ነው። ኤኒዌይስ መምህሮች መጥተዋል፣ ቀጥል ከነሱ ጋር። ቴንኪው ለነበረን ጊዜ ሉሌ። ሉሌ እንዴት ነህ? ሰላም አለይኩም። ወአለይኩም አሰላም። እናንተ ሰፈር ከሳምቡሳ እና ከብስኩት የቱ ነው ተወዳጅ ምግብ? ከሳምቡሳ እና ከጮርናቄ የትኛው ነው ተወዳጅ? እኔ ሳምቡሳ በጣም ነው የምወደው፣ ግን የረመዳን ሰሞን መብላት ነው የምወደው። አሪፍ። ስራ እንዴት ነው? እግዚአብሔር ይመስገን በጣም ቆንጆ ነው። አሪፍ። ቅድም አሚር የጠየቀውን ጥያቄ ልመልስልህና ምናልባት አንዳንድ ነጥቦች እናነሳለን። እሺ። አላህ የት ነው ያለው ብለካ? አንድ አላህ የት ነው ያለው፣ ሁለተኛ ደግሞ ኢሳ ሁለተኛ ሰማይ ላይ ነው ስላለኝ ከማጋ ነው ኢሳ። ኦኬ አንተነ እሺ፣ አንዳንድ እንዲህ ለመማማር ስለሆነ ያው በሎጂክ ነው እሺ ማስረዳክ። አንተ የት ነው ያለከው አሁን? እሱቄ። ኦኬ ግን እኔ ጋር አለክ። እኔ አሁን እልል ያለ በረሃ ላይ ነው ያለሁት እና እዚህ ነው ያገኘሁክ። የት ነው ያለከው በሚለው እንውሰዱ። ኦኬ ስልክ ውስጥ። እሺ ስለ በየትኛው ሪፈር ልጻፍልክ? እኔ ጋር በረሃው ጋር ሱቅህ ውስጥ ወይስ ሁለቱም ጋር? ችግር የለውም ጻፍ ሁለቱም ጋር። እኔ ያለሁት ፊዚካል ፕሬዘንስ እዚህ ነው፣ ግን ለብዙ ሰው እየታየው ነው። በብዙ ሰው ሀሳብ ውስጥ ልኖር እችላለሁ። እዚህ ጋር 50 ምናምን ሰው እያየኝ ነው። እዛ ሰው ሀሳብ ውስጥ በሙሉ ልኖር እችላለሁ። አሁን ላይ ግን ያለሁት ሱቄ ነው። እኔ እኮ ስንት ይኸውልህ ላገኘው ብለህ ብትመጣ እኔ ጋር ነው። እዚህም አለክ እዛም አለክ። ስንት ሆንክብን? በዛህብን እኮ ዱዲ። ሱቅም አለክ እኔ ጋር እልል ያለውን በረሃ ላይ አለክና እንዴት በሀሳብ ነው አንተ ጋር ያለሁት እንጂ ፊዚካሊ አንተ ጋር አይደለሁም። ኦኬ በቃ እሺ፣ እንትን ስለሆነ እንትንም በለው። ምን እናድርግ መሰለ፣ አሁን መለኮት አለ። መለኮት ጋይ ይቅርታ፣ አንዴ ላቋርጥ አይደለም፣ ግን እዚች ላይ አንድ ነገር ልናገርና አስከተላለ። በጣም ይቀጥላል። አሁን ያለ ነው ፎቶ ፖርቴሽን የሚባል ነገር አለ። ታውቃለህ ልውሌ? ፎቶ ፖርቴሽን ማለት አሁን ሳይንስ የደረሰው ፎቶ ፖርቴሽን ማለት የአንተን ምስል በዚህ እንትን ውስጥ ይዞት መጣ ማለት ነው። የፍሪኩዌንሲ ውስጥ ማለት ነው፣ በሞገድ ውስጥ የአንተን ፎቶ ነው ይዞ ይመጣል። ግን አሁን ደግሞ ሌላ ምን የሚባል ነገር አለ መሰለ፣ ምንድነው የሆነ ፖርቴሽን አለ። ለምሳሌ ቁርአን ላይ አለ። ለምሳሌ ይሄን አስመልክቶ ማለት ነው ፎቶ ፖርቴሽን እና አንደኛው ጠፋኝ። አንተ ምን አይነት እንደሆነ ለምሳሌ የእንትናንተ ታሪክ እዚህ ፊዚካል እቃውን በአይን እርግብግቢት ፍጥነት ይዞ የሚመጣበት ልክ አሁን እኛ ብላክ ሆል ምናምን የሚባለው ነገር አለ አይደለ? ባባ። ስለዚህ አሁን በዛ ሁኔታ አንድን ነገር እንዲመጣ ለማድረግ ሰዎች ምን እያደረጉ ነው? ጥረት ላይ ነው ያሉት፣ እየሰሩ ነው ይሄን ነገር ለማምጣት ማለት ነው። ተግባባ? ሰዎች የደረሱበት ቴክኖሎጂ ፎቶ ፖርቴሽን ነው። እኔና አንተን ሌላ ቦታ ሆነን እንዲያገናኙናል አሁን ባለበት ደረጃ ማለት ነው። ወደፊት ግን ያንን ፎቶ ፖርቴሽን ትተው ሌላ አይነት ፖርቴሽን ወይ ፊዚካሊ አንተ የምትሄድበትን አይነት መንገድ የሚያመጡበት ሁኔታ አለ። ተግባባን? ኤኒዌይስ ይሄንን ለማለት ነው። ጃዬ ቀጥል። ኦኬ እሺ ምንድነው ሉሌ፣ እኔ ላስረዳክ የፈለኩት ነገር በፍጥረት ውስጥ እንትን አለ፣ አርሽ የሚባል ፍጥረት አለ እና ከአርሽ በታች ታይም እና ስፔስ አለ። ታይም ሲባል በኋላ
ቅድም፣ ነገ፣ አሁን ምናምን የሚባሉ ጊዜዎች አሉ። ገባክ? እንደገና ደግሞ ስፔስ የሚባል ነገር አለ። ስፔስ ደግሞ እዛ ጋር እዚህ ጋር የሆነ ቦታ ምናምን የሚባል ነገር አለ። እነዚህ ነገሮች አሉ። ከአርሽ በላይ ደግሞ እነዚህ ነገሮች የሉ። ገባክ አይደለ? ኦኬ። ከአፈር በላይና ከአፈር በታች። ኦኬ። ኖ ከአርሽ አፈር አይደለም። አርሽ ምንድን ነው? አርሽ አርሽ ማለት ሰማይ ከሰባተኛ ሰማይ በላይ የሚሰማቸው አዲስ ሀሳብ ስለሆነ ነው እየሰሙ ያለው። አዲስ ዓለም መሆኑን ደግሞ ላስረዳክ መሰለ። አሁን መለኮት አለ በእናንተ ሃይማኖት ክርስቲያን ነቃ? አዎ መለኮት ሁሉም ቦታ አለ። ያ መንፈስ እንደሚያየው የለም ማንም አላየውም ይላል እና መለኮት የሚባል አለ ከአርያም በላይ ያለ ማለት ነው። በእግዚአብሔር ከሰማይ በላይ አይደለ? በሰማያ የሚኖረው እግዚአብሔር በሰማያት የምትኖረው አባታችን ነው። እግዚአብሔር አሁን ከአርያም በላይ ከሰማያት በላይ ነው ያለው። አይ ሁሉም ቦታ አለ ካልከኝ መቀጠል እንችላለን። ሁሉም ቦታ መንፈስ አለ። በእንትን አሁን ልዩነታችን ለምን እንደማይመጣ ለምን ቅድም ሳንስማማ እንደመጣ ታውቃለህ? አብ ወልድ መንፈስ ቅዱስ እኔ በባህሪ አንድ ናቸው ነው የምለው። በአካል አንድ ናቸው፣ በስራቸው ግን ሶስት ናቸው። መንፈስ ቅዱስ መለኮት ነው። መንፈስ ቅዱስ አለ መንፈስ ቅዱስ መለኮት ነው። ያ ሁሉም ቦታ መገኘት ከቻለ መንፈስ ቅዱስ መለኮት ነው ለኔ። ኦኬ። ሁሉም ቦታ መገኘት ከቻለ አንተ ውስጥ አለ እንዴ? አዎ አለ። ኦኬ እሺ። መንፈስ ቅዱስ አንተ ውስጥ ካለ አንተ ውስጥ አምላክ አለ ማለት ነው። ኦፍ ኮርስ። እሺ እንትን እስኪ ባፎሚት ብለህ ሰርች አድርግልኝና ይብራ አውጣልኝ አንዴ። ባፎሚት ግን ሉሌ እንዴት ነው ስሜቱ? አምላክ አንተ ውስጥ ስላለ ፊል አድርጌ ስለማላቅ ሰላም ይሰጣል። እሺ ይሄን ጣዖት አየከው? ኢሉሚናቲዎች የሚያመልኩት ጣዖት ነው። ባፎሚት ይባላል። እዚህ ውስጥ አምላክ አለ ውስጡ? እንዴት ይኖራል? ኦኬ ለምን ማለት ሁሉም ቦታ የለም ማለት ነው አምላክ? ኖ ዌይ። እኔ እያልኩ ያለሁት እኮ መንፈስ ሁሉም ቦታ አለ። ካመንክ በእኔ በኢየሱስ ክርስቶስ አምኜ ስለተጠመቅኩ ነው መንፈስ ቅዱስ በእኔ ውስጥ ሊያድር የሚችለው እንጂ ማንኛውም ሰው ውስጥ አይኖርም እኮ መንፈስ ነው ካልዳንኩበት። ኦኬ ስለዚህ ሁሉም ቦታ አይኖርም ማለት ነው መለኮት? ኖ ዌይ እያልኩ ያለሁት መኖርና አንተ ልብ ውስጥ መቀበል ይለያያል። ኖ አይኔ ስለ መኖር ነው እያወራ ያለሁት። ኤግዚስተንሲ ሁሉም ቦታም አለ። እዚህ ጣዖት ውስጥ ሳለ አምላክ ኖ ዌይ ውስጡ መኖር እንዴት ብዬ ላስረዳክ? አይማ ልንገርክ ፈንክሽን ያደርግ። አሁን አንተ እያልከኝ ያለከው እኛ ያ ጣዖት ነው እኮ it's not about the person። አንተ እያልከኝ ያለነው ሉሊ ምን መሰለህ I was a Christian before እና አንተ እያልከኝ ያለከው እናንተ የመንፈስ ቅዱስ ማደሪያ ቤተ መቅደሶች ናችሁ፣ በስጋም በመንፈስም ዋጋ ተከፍሎባችኋል ነው አይደለ? ያው እሱን አይኑ ማደሪያውን ምናምን ሰው ስለ ኤግዚስተንሲ ነው። አምላክ የት ነው የሚኖረው? ገባክ አይደለ? ሁሉም ቦታ ይኖራል ወይ ነው ጥያቄው። አዎ ይኖራል። እዚህ ጣዖት ውስጥ ይኖራል ወይ? ኖ ጥያቄ ነው አሁን እስቲ እያልኩ ያለው ማለት ነው። እኔን ጠይቀኝ። ለኔ ያን ጣዖት ከዚህ ቃል ይቻላልየው ለኔ እዚህ ከውስጥ መንፈስ አለ ወይ ብትለኝ የለም። እቃ ነው፣ ግዑዝ ነው እኮ ሰው የሚኖር እንትን ውስጥ ነው ሊኖር የሚችለው። ስለዚህ አምላክ ላልሆን ይችላል የሚመስለኝ ነው ያልኩህ። አምላክ የማይኖርበት ቦታ አለ ማለት ነው። ታዲያ ሁሉም ቦታ አይደለም ያለው። እንዴት የሆነ አንግባባም። እኔ እስቲ እያወራሁ ያለው ፎር ኦል ኤግዚስተንሲ ይገኛል። ኖ እኔ እያልኩት ኦል ኤግዚስተንሲ አምላክ ይገኛል። ኖ ስለ ሰውና ስለ ዕቃ ነው እያወራኝ ያለው። ኖ እኔ ያልኩህ ያለሁት ምን መሰለህ? አሁን አንተ ሱቅ ውስጥ አየር አለ ሁሉም ቦታ። አዎ በቃ እንደሱ ነው። አምላክስ ሁሉም ቦታ አለ ወይ? አለ ወይ? ኤግዚስት አለ። እሺ እዚህ ጣዖት ውስጥ አለ? ጣዖት ውስጥ
ጣዖት እኮ የሆነ ቦታ ላይ ነው ያለው። እኔም እኮ እዚህ ጋር የሆነ ጣዖት ባስቀምጥ እኮ ጣዖቱ እኮ አለ። ጣዖቱ ተቀምጧል እኮ ጣዖት ውስጥ አለ። ጣዖት እንዴት ነው? እኔም እኮ አሁን ራሱ እኮ እስቲ ጥያቄ እያነሳሁልህ ያለሁት ማለት ነው። እቃ ውስጥ ሊኖር አይችልም እኮ። ስለዚህ አምላክ የማይኖርባቸው ቦታዎች አሉ ማለት ነው። ቦታ ወይ በቃ ተው፣ እለፈው። ሌላ ጥያቄ ጠይቀኝ። ኦኬ፣ ቦታ አንተ እያወራኸኝ ያለው እኔ ስለ ሰው ነው። ችግር ወደ ሌላ ጥያቄ። እሺ፣ ቀላል ጥያቄ ልጠይቅህ። እግዚአብሔር አባት አለው? ኦኬ፣ እሱን ቅድም ከኤብሮ ጋር አውርተን ጨረስን። ስለማላቅ እንደዚህ ብዬ አልመለስልህም። አዎ አውርተናል እና አሁንም ላይ ዲፌንድ ላደርግህ አልችልም። ምክንያቱም ባይብል በስራ ስላላነበብኩ እንዲህ እዚህ ጋር ምናምን ብዬ እንትን ልልህ አይደለም። ከኢብራሂም ጋር የተቀመጥነው ግን ስለ እስልምና ስለማላቅ ማወቅ ፈልጋለሁ። እንዲነግረኝ ነው። ፎር ሪል አላቅም። አሁን ኢሳ ይሙት አይሙት አላቅም። ኢሳ ምን አይነት ፐርሰን እናንተ ጋር እንደሆነ አላቅም። ቅድም አሚርን እየጠየቅኩት ነበር። ኢሳ ለምን በመሪማ እንዲወለድ መሪማ ለምን ተመረጠች? የኔ ጥያቄ ገብቷል። ለምን ከነበሩት ፍጥረታት ሁሉ ለምን ኢሳ አሁን ላይ ለምን አልተፈጠረም? ጥያቄዎችን ያዝልኝ። ገባ? ዝም ብዬ እኔ ኖርማሊ እንትን ለማወቅ እንጂ በእኔ በኩል ዲፌንድ ላደርግህ አይደለም። እውቀቱን ለማወቅ ስለምፈልግ ነው እንጂ እኔ ፕሮቴስታንትን ወክዬ ወይም ኦርቶዶክስን ወክዬ አይደለም አሁን እያወራ ያለው። ስለ እስልምና ኢብራሂም ሲያወራ ማወቅ ስለፈለኩ ብቻ ነው። በቃ ችግር እኔ የተወሰነ ነገር ልበልህና እሱ በደም ይጨምርልሃል። እኛ አምላካችን አለ። ጥያቄ መልሱን ለመመላለስ አይደለም። ችግር የለውም። እኛ አምላካችን አለ ተአምርን ያደርጋል ብለን እናምናለን። በቃ ተአምራትን የሚፈልገውን ተአምር ያደርጋል። ለምሳሌ ነቢዩ ሙሳ ቀይ ባህርን አካፍሎ አሻግሯቸዋል ህዝበ እስራኤልን አላህ ማለት ነው። እና ለምን ከፍሎ አሻገራቸው? በመርከብ ያሻገራቸውም ነበረ። ወደ ቀይ ባህር እንደሚሄዱ እያወቀ ዳይሬክሽን አያስቀይራቸውም ወይ ምናምን ብለን አንጠይቅም። በቃ እሱ በሚፈልገው መንገድ ተአምርን ይሰራል። ያንን ተአምር ደግሞ ለሱ ክሬዲት ሰተን እናልፈዋለን ማለት ነው። ስለዚህ በጣም ብዙ ተአምራቶችን አድርጓል። እንደገና ደግሞ ስለ ኢሳም ደግሞ መታል ከእናት ብቻ ነው የተወለደው። ገባ? ይሄም እንዴት ነው የተወለደው? ላይክ በቃ በአላህ ፍቃድ ተአምር ነው። ገባካ? ምክንያቱም ይህንን እኛ ለምን እንዴት እንዲሆነ ምናምን ብለን አንጠይቅም። ለምን ሲባል ኢየሱስ ወይ ደግሞ ኢሳ ከእናት ብቻ እንደተወለደው እንዲሁ አዳም ደግሞ ከአፈር ተፈጥሯል። ገባካ? ሔዋን ደግሞ ከአዳም ተፈጥራለች። ይሄም ተአምር ነው። እንዴት እንዲተፈጠረ ለምን እንዲሆነ ብለን ይሄን ተአምሩን ወደ ሰዎቹ አናስጠገውም። አሁን ቀይ ባህርን ሙሴ ስለከፈለው ሙሴ እኮ ከፈለው ምናምን ብለን ሙሴን አናደንቀውም። ኢሳም ደግሞ እናት ብቻ ያ ግን ወደሱ አንወስዱ። ግን አሁን ለምሳሌ ስለ ወንጌል ለማሰማት መቼም ስለ አላህ ነግረህ አላህን ሰው እንዲከተል ማድረግ ትፈልጋለህ። ምክንያቱም ድኜበታለሁ ኖርበታለሁ የምትለው የያዝከው እውነት ስላለ ሰው እንዲቀበልህ ትፈልጋለህ። ከወደድከኝ የሰው ልጅ እንደራስህ ከወደድከው ማንም ሲጠፋ ማየት አትፈልግም አይደል? እውነታውን እነግረዋለሁ ብለህ ስለምታስብና የሆነ ሰው መጥቶ ሲጠይቅህ ግን ፎር ፐርፌክት እንትን ማለት አለብህ፣ ማብራራት አለብህ ስላለህበት እንትን አያብራራው። ገብቶሃል? አዎ እኮ ያራ አይደለም። ኖ እሱማ ልክ ነህ። እኔ እያልኩ ያለሁት አሁን እዚህ ጋር ለምን እንዲያረጉ ምናምን ብለን አንጠይቅም። አምነን ተአምራቱን እንቀበላለን። ኦፍኮርስ ትቀበላላችሁ፣ ምንም ጥያቄ የለውም። ግን እኔ አሁን መጥቼ ለምን ግን እንዲያረጉ ብዬ ብጠይቅህ ብችል ብታብራራልኝ ደስ ይለኛል። ማወቅ ስለምፈልግ ነው። እያብራራው እኮ ነው እስካሁን ገና አልጨረስኩም። እና ምንድነው ዋናው ፖይንቱ? ተአምራት ሲደረጉ እኛ ተአምራቱን ወደ ሰራው አካል ነው የታምሩን ክሬዲት የምንሰጠው እንጂ ተአምራቱ ወደ ተሰራበት አካል አናጣገውም። ገባህ አይደል? የተለያዩ ተአምራቶች ሲሰሩ እሱ እኮ እንዲህ ነው የተወለደው፣ እሱ እኮ እንዲህ ነው ያደረገው ብለን እነዚህ ተአምራቶችን ወደ እነሱ አናስጠጋም። ከበፊት ጀምሮ ያሉ ነቢያቶች ብዙ ተአምራትን ያደርጉ ስለነበረ ማለት ነው። እና ይሄ ነው ያለው ነገር። ኢሳ ከእናት ብቻ ነው የተወለደው። እንዴት ነው የተወለደው? በአላህ ፍቃድ ነው። በቃ አላህ ተአምርን አደረገ፣ በዛ መንገድ ተወለደ። በቃ ያ ነው። ኢሳ እንደዛ እንዲወለድ ያደረገው ማን ነው? አላህ ነው። በቃ ያ ፖይንቱ ይሄ ነው። ገባካ? እንጂ ይሄን ተአምርኛ ወደ ኢሳና ወደ ማርያም አናስጠጋውም። ወደ ፈጣሪ ነው ተአምሩን ወደ ሰራው እንትን እንደምንለው ማለት ነው። እና ምናልባት በኋላ ጊዜ የሚኖር ከሆነ
ኢየሱስ ክርስቶስን በማህፀን ውስጥ አብ እንደፈጠረው አሳያለሁ። መረጃ ከመጽሐፍ ቅዱስ ከፈለክ ማለት ነው። ኦኬ። በእስልምናስ አላህ አይደል የፈጠረው? አዎ በእስልምና በክርስትናም ፈጣሪ ነው የፈጠረው። ያ እሱ አንድ ፈጣሪ ነው ያለው። ኤግዛክትሊ ሁሉንም የፈጠረው አንድ ፈጣሪ ነው። አዎ ችግሩ ምንድነው? እናንተ ተፈጠረ የምትሉት ፈጣሪ ነው። ኦኬ ገባ? ፈጣሪ ተፈጠረ ብለህ ታምናለህ። እኛ ግን ፈጣሪ አይፈጠርም፣ ፍጡር ነው። ኦልሬዲ ከተፈጠረ ምኑ ነው ፈጣሪ የሚሆነው? ገባ? ድንግል ማርያም ማህፀን ውስጥ ያለው የተፈጠረው ፈጣሪ ነው ትላላችሁ። እኛ ደግሞ ፈጣሪ አይፈጠርም፣ ፍጡር ነው የሚፈጠረው ነው የምንለው። እናንተ ግን አይ ፈጣሪን ፈጥሮታል ነው የምትሉት። እዚህ ጋር ነው የምንለያየው። ኦኬ ይጋማ ፖይንት እና ልውሌ አንተ ፋይንድ እንድታረገው የምፈልገው ነገር ምን መሰለህ? ድንግል ማርያም ማህፀን ውስጥ ያለው ፈጣሪ ነው በእናንተ እምነት ማለት ነው። ከዛ እሱ ድንግል ማርያም ማህፀን ውስጥ ደግሞ የሌለ ፈጣሪ ደግሞ አለ ከሱ ውጭ የሆነ ማለት ነው። እና ሁለትም መሆናቸው ትንሽ ስጋት ውስጥ ይከታል። እና ኢብሮ የምጨምርለት ነገር ካለ ይጨምርለት። ጀዛከላህ ጃ ሉሌ በነገር ላይ በደንብ ተዋወቀው። እሺ እዝጋ ብዙ ሎጂካል የሆኑ እይታዎቹ በጣም ደስ ይላሉና ኢቨን እኔ በደንብ ነው ማዳምጠው፣ ደስ ይለኛል። አሁን ማታ በጣም አሁን አንተን እንደው አዝኖልህ ነው እንጂ ምክንያቱም ያንተ አነጋገር ያው ኦልሬዲ መስማት ብቻ ስለሆነ ነው እንጂ በእርግጠኝነት ብዙ ትምህርት እናገኝ ነበር በአንተ ምክንያት ማለት ነው። እሺ ለማንኛውም ማለት ነው ወደ እስልምናው የኢሳን እስኪ አብራራኝ እስኪ። ቃይ ቅድም ሐሳብ ስላነሳልኝ አንድ አሚር እያወራኝ ነበር ነው ኢሳ ከሌሎቹ ነቢያቶች የሚለይበት ምንም አይነት እንትን የለውም። ነብይ ነው፣ ኖርማል ነብይ ነው። ግን አንድ ቅድም እያለ ስለ ኢሳ መገኛ ኢሳ አላህ ጋር ለሚያለው ግን እዚህ ምድር ላይ ኤግዚስት እያደረገ አይደለ? የሆነ ሳሌ ተመልሶ ይመጣል። ኦኬ ያ የመጨረሻው ዘመን እንትን ማለቻ ነው። ያ ሶ እንደዛ ከሆነ ደግሞ አንድ ኢሳ የት ነው ያለው? ከማጋ ነው? አሁን ዩር ኤስቲሜሽን መች ሊመጣ ይችላል ብለህ ታስባለህ? የአንተን ጥያቄ አሁን ለምሳሌ ፕሮቴስታንት መተህ ብጠይቅ የመጨረሻው ዘመን መች ነው ብለህ ብታስበው ከኢየሱስ ክርስቶስ ደግሞ ከመምጣቱ በፊት የምታያቸው ተአምራቶች አሉ። ክርስቶስ ነኝ ብሎ ክርስቶስ ነን ብለው አስመስለው የሚመጡ ብዙ የውሸት ክርስቶሶች እንዳይመጡ እርግጥ ነው። እና ደግሞ ተአምራቶቹን ስታይ በቃ 8ኛው ሺህ ደረሰ ትላለህ። ኢን ኢስላሚክም ያለው አለ የምትሉት እነዛ ማወቅ ፈልጋለሁ ከኢሳ መመለስ ውጪ። ሁለተኛ ኢሳ ከሌሎቹ ነቢያቶች ለምን ተለየ? ለኔ እንዴት እንደሆነና የተለየው ፍጥረት እሱ እንደሆነ ከሌሎቹ ሞተዋል አይደል? ሌሎቹ ነቢያት ሞተዋል አልሞቱም? ያልሞተም አለ። እሺ ላብራራለሁ። ማን አለ ሌላ? ማን አለ ሌላ ያልሞተ? እንደ ጥያቄ እንዲይዘው ነው። ሄኖክ? አዎ ኢድሪስ ይባላል። የት ነው ሄኖክ? ሄኖክ አንስቶታል። ወረፈዕናሁ መካነን ዐልይያ ይላል። ወደ ላይኛውም ስፍራ አነሳ ነው ይላል ስለ ሄኖክ ሲናገር ማለት ነው አላህ ሲናገርና ኢየሱስ የት ነው ያለው? መጀመሪያ እሱን ልመልስልህ። ኢየሱስ ዒሳ አለይሂ ሰላም ሁለተኛ ሰማይ ላይ ነው ያለው። ሁለተኛ ሰማይ ላይ ነው ያለው። ከማን ጋር ነው ያለው አልተነገረንም። አላህ ጋር ግን አይደለም። ገብቶሃል? አላህ ከሰማይ ሰማያት በላይ ከፍጡራን ውጪ ነው። ከፍጡራን ውጪ ነው ያለው። ሶ እዚህ ጋር ከሱ ጋር ሌሎች መላእክቶች ሰማይና ምድርን የሞሉ መላእክቶች አሉ። በጣም ብዙ መላእክቶች። ኦኬ ብራይትነሱን ልቀንሰው ባትሪ እየቀነሰብኝ ስለሆነና መብራት ችግር ኦኬ እና ያልሞቱ ነቢያቶች ብዙ ናቸው። ከሱ ውጪ ምንም ሌሎችም አሉ እና አላህ የፈለገውን ያደርጋል። ያልሞቱ ነቢያት ሌላም አሉ። ከኢሳው እንደነገርኩ ነው። ቅድም እንደነገርኩ ማን የተነሳው? አላህ ያነሳው ኢድሪስን አላህ አንስቶታል ይላል። አሁን አላህ ለምንድን ነው ያነሳው የሚለው ነው ቁም ነገሩ። አላህ ሉሌ ተቋረጠ መሰለኝ። قال إني عبد الله آتاني الكتاب وجعلني نبيا ባትሪ ዘጋበት እንዴ? ኦኬ ተመለስክ? ኦኬ ድምጽ የለም መሰለኝ። ኦኬ ልቀጥል።
ጃ እንዴት ነህ? በአላህ ማታ ገደልከኝ እኮ ወላሂ በሳቅ። እንዴት ነህ ብሮ? አልሐምዱሊላህ ወላሂ ማታ ሞትኩኝ በሳቅ ነው የሞትኩት። አቃተኝ፣ አልቻልኩም ሁላ። አይሰማህም ሉሌ? ሚዩት ነህ በለው ወይ? ሚዩት ላይ ነህ? ሚዩት እንኳን አይደለም ይታየኛል። አይ ቲንክ ምን እንደሆነ አላውቅም። ረጃ ማታ እሺ፣ አሁን ይሰማል? አዎ አሁን እና አላህ የፈለገውን ያነሳል። ለምንድን ነው ያነሳው ነው አሁን ጥያቄው። ምክንያት ስላለው ነው። አላህ ያነሳበት ምክንያቱ ዒሳን አለይሂ ሰላምን ያነሳበት የራሱ የሆነ ምክንያት አለው። ምንድነው ምክንያቱ? ቃል ገብቶለት ነበረ። መጀመሪያ ምንድነው ቃል የገባለት? ወመከሩ ወመከረ አላህ አለ። እና ሴራን አሴሩበት አለ። ሴራን አሴሩ፣ አላህ ደግሞ ሴራቸውን ያከሽፋል አለ። በዚህም አማካኝነት እንዲህ አለው፣ ወኢዝ ቃለ አላሁ ያ ዒሳ፣ አንተ ኢየሱስ ሆይ አለው፣ ኢኒ ሙተወፊከ ወራፊዑከ ኢለይ አለው፣ እኔ አንተን አስተኝቼ የማነሳህ ነኝ አለው። አንተን አነሳለሁ ወደ ላይ። ከዛ ወሙጠሂሩከ ሚነል ለዚነ ከፈሩ፣ ከነዛ ከካዱትም ነፃ አወጣሃለሁ አለው። ምንድነው ነፃ የሚያወጣው? ሊገሉት ስለሚፈልጉት ማለት ነው እሱን። ስለዚህ አላህ ደግሞ ምን አለ? ቃል ገባለት። ለዚህ ነው አላህ ሲናገር ወማ ቀተሉሁ ወማ ሰለብሁ፣ አልገደሉትም አልሰቀሉትም፣ ወላኪን ሹቢሀ ለሁም፣ ግን የሰቀሉ መሰላቸው እነሱ። የሆነ ሰውን ሰቅለዋል። ኦፍ ኮርስ የተሰቀለ ሰው አለ፣ ግን ኢየሱስ አይደለም። ከዛ እነዛ ግን እሱን ሰቅለናን የሚሉት ሰዎች አለ በመጠራጠር ውስጥ ናቸው። ስቲል ምንም አይነት እውቀት የላቸውም። በእርግጥም አልገደሉትም ማለት ካልገደሉት ምን አደረገው? አላህ ወደ ራሱ አነሳው ይላል። ለምንድን ነው ያነሳው ከተባለ ቅድም እንዳልኩ ዓላማ አለው አላህ። ለምሳሌ እኔን ለምን በዚህ ዘመን አመጣኝ? እንደዚህ አይነት ጥያቄ አልጠይቅም። ለምንድን ነው አብርሃምን በዛ ዘመን አምጥቶ ኢየሱስን በዛ ዘመን ያመጣው? የራሱ ፕላን ነው ያለው አላህ። ለምን ኖህን መጀመሪያ ያፈጠረው? እሺ እሱስ ልክ ነህ፣ የራሱ ፕላን ነው ያለው። ግን የሆነ ነገር ስጠይቅ ደግሞ ሪዝናብል ልትሆን ትችላለህ። ልመጣ ነው ኢየሱስ እና እያንዳንዱን ነገር አላህ በፕላን ነው የሚያደርገው። ገብቶሃል? እኛ በአላህ ፕላን ውስጥ አንገባም። እና ኢየሱስን ለምንድን ነው ታዲያ ያነሳው ነው ጥያቄ። ለምንድን ነው በዛ ዘመን ሲያመጣው? ለምንድን ነው እንግዲህ የወሰደው ብለን ስንል ቡኻሪ 43:24 ላይ መጥቶ ምድር ላይ ኖሮ ደጃል የሚባል አንድ ፍጥረት አለ። ደጃል ማለት እናንተ 666 ብላችሁ ዲያብሎስ ብላችሁ የምትጠሩት እሱን እንዲገል የቦታ የተሰጠው ለሱ ነው። ተግባባን? ባለ አንድ አይን ነው እና ስቲል ታሱ ኦኬ፣ ለኢሳ ነው የተሰጠው። ለኢሳ ነው ያ እሱን እንዲገል አላህ ለሱ ነው ያንን ዲዩቲ የሰጠው ማለት ነው። ያንን ዲዩቲ መጥቶ ይፈጽማል። እሱም ብቻ ሳይሆን ምን ያደርጋል? ፈየምኩቱ ፊል አርድ አለ፣ ምድር ላይ ይቆያል አለ 40 ሰና 40 ዓመትን ይቆያል። ስንት ዓመት? 40 ዓመትን ይቆያል። ከዛ በኋላ ثم يتوفى ከዛም ይሞታል። ከዛ እንደማንኛውም ሰው ማለት ሲመጣ አንደኛ መስቀልን ይሰባብራል ይላል እዚሁ ሐዲስ ላይ። መስቀልን ይሰባብራል። አላህ በብቸኝነት እንዲገዛ ያደርጋል። ኢሳ ነው እንደዛ የሚያደርገው። ኢሳ እንደዛ ያደርጋል። ይሄ የእስልምናችን ዶክትሪን ነው። እና ምን ይላል? he will break the cross kill wine አለ ማነው swine and abolish jizya አለ። ምንድነው እነዚህ ጂዚያ ማለት ግብር ለአላህ መክፈልን በቃ ድሮ ሸሪዓ እንደሚተዳደረው ሁሉ በቃ የሸሪዓን አስተዳደር ምድር ላይ ያሰፍናል ብለን ነው የምናምነውና ሐዲሱም ቁርአኑ የሚነግረን ያንን ነው። ሰው ከዛ በኋላ እንደማንኛውም ሰው ይሞታል። ኩሉ ነፍሲን ዛኢቀቱል መውት ብሏል አላህ። ሁሉም ነፍስ ሞትን ቀማሽ ናት፣ ይሞታል መጥቶም ማለት ነው እንደማንኛውም ሰው። ከዛ በኋላ አላህ ያስነሳዋል ወደፊት ማለት ነው ማንኛችንም ሰው እንደምንነሳው ሁሉ። ያ ነው ያለው ነገር ባጭሩ ይሄ ነው። ኢየሱስ አላህ የሰጠው ሚሽን አለ። ያንን ሚሽን ሊፈጽም ወሰደው ለሁለት ነገር ነው። አንደኛ ሳይመልታኒየስ ኢኩዌሽን ታውቃለህ። አንደኛ ጠላቶቹ እንዳይገሉት አነሳው። ጠላቶቹ አልገደሉትም፣ አልሰቀሉትም። እዛው ሳይመልታኒየስ ደግሞ ወሰደውና ረጅም ዓመት አኑሮ የዘመን መጨረሻ በደረሰ ጊዜ እንዳውም ከመቃረቢያዎቹ ምልክቶች መካከል ታላላቅ ከሚባሉት አንደኛው እሱም ይመጣል።
ከዛ በኋላ ያው ደጃል ይመጣል፣ እሱ ይመጣል። ከዛ በኋላ ጎግና ማጎግ የሚባሉ ምናምን ታውቃቸዋለህ? ያዕጁጅ እና ማዕጁጅ እኛ እንላቸዋለን። እነሱ ይመጣሉ። ከእነሱም ምድር ላይ ብዙ ነገር ይሰራል። ከዛ በኋላ ዳባ የምትባለው ወይ ደግሞ የሆነች እንስሳ ትመጣለች፣ እሱ ይመጣል። ፀሐይ በዚህ በመግቢያዋ ትወጣለች። በመግቢያዋ በኩል በምስራቅ በኩል መውጣት ትጀምራለች። በምዕራብ ሳይሆን ማነው በምዕራብ በኩል መውጣት ትጀምራለች። ይሄ ሁሉ ምልክቶች ናቸው። ይሄ ሁሉ ግን እሱ ከሞተ በኋላ ነው የሚሆነው። ተግባባን? ሰው በአጭሩ ይሄን ይመስላል። ግልጽ ነው? ኦኬ እሺ። ያ እሺ። አንድ ሌሎች የተወሰዱ ነፍሳቸው ያልጠፋ ነቢያት አሉ ያልሞቱ። ስለዚህ እነሱ መጥተው ይሞታሉ። ሁሉም ነፍስ ስለምትሞት አዎ፣ አላህ ቁርአን ላይ ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ ሁሉ ሞትን ቀማሽ ናት ብሏል። የእነሱን ግን አልተረከም። ገብቶሃል? አላህ የቁርአን የታሪክ መጽሐፍ አይደለም። ገብቶሃል? እያንዳንዱን ምድር ላይ የሚከሰተውን ታሪክ ልጻፍ ካለ ይሄንን ቤት አይበቃም። ገብቶሃል? ሁሉንም ይጻፍ ከተባለ የአብርሃም ልጆቹን ከኖህ ጀምሮ ከምናምን እንዳለ ቤተሰብ ሁሉ ምን አደረገ፣ ሮብ ምን ሆነ፣ ማክሰኞ ዕለት እንዴት ነበረ፣ ምን ነበር የለበሰው፣ ይሄ ሁሉ አይሆንማ። አላህ ለኛ የሚያስፈልገንንና እኛ አሁን እዚህ ቤት ውስጥ ያለውን ነገር እንኳን ነግራ አጨረሰኝ። ያንተን ቤት ውስጥ ያለውን ነገር እንኳን ቢጻፍ አንድ ትልቅ መጽሐፍ ይወጣዋል። ሶ ያን ያለው ነገር ግልጽ ነው። የነገረንም ብቻ ነው። ኦኬ እሺ። በእስልምና የምታምኑት ማለት ነው ከአላህ ውጪ ምንም ሌላ ምንም የለማ? እዚህ መንፈስ ድምጽ ተቋረጠ። መንፈስ ቅዱስ ምናምን የሚባል ነገር ምንም ነገር የለም። መንፈስ ቅዱስ ምን መሰለ፣ መንፈስ ቅዱስ በእናንተ እምነት ብዬ የማስበው ሚስ አንደርስቱድ የተደረገ አንድ ነገር አለ። አሁንም ተቋርጧል መሰለኝ። ኦኬ ምንድነው ሚስ አንደርስቱድ? ተቋርጧል። ሚስ አንደርስቱድ የተደረገ ነገር አለ። ምንድነው እሱም? አምላክ ነቢያትን የሚቀባበት ነው። በቃ ነቢያትን ኃይል የሚሰጥበት። ለምሳሌ አንድ ጥቅስ ልንገር ከባይብል እና እግዚአብሔር ኢየሱስን እና የናዝሬቱን ኢየሱስን ምን አለ? በመንፈስ ቅዱስ በኃይልም ቀባው ይላል። ኃይል ሰጠው ማለት ነው። ተግባባን? ኃይል ነው። በቃ መንፈስ ቅዱስ ኃይል ነው። ለሰዎች የሚሰጥ ከእግዚአብሔር የሚወጣ ኃይል ነው። ባይብል ላይ ያለው ቁርአን ላይ ስትመጣ ቅዱስ የሚባል አላህ ቅዱስ ነው ሲጀመር ማለት ነው። እና አላህ ለሰዎች የሚሰጣቸው ኃይል ግን ቁርአን ላይ ያለው መንፈስ ቅዱስ ተብሎ ሩሑል ቁዱስ ተብሎ የተቀመጠው ገብርኤል ነው። ተግባባን? ምክንያቱም ሩህ የሚለው ነገር ለነፍስ ይመጣል። ለቁርአን ራሱ መጥቷል፣ ለገብርኤል መጥቷል፣ ለሌሎችም ይመጣል። ግልጽ ነው። ስለዚህ እኛ ጋር መንፈስ ቅዱስ ብለ ፐርሰን የለም። በቃ ባጭሩ ምን አጨናነቀን? ፐርሰን መንፈስ ቅዱስ የሚባል ፐርሰን የለም። አሁን እግዚአብሔር አምላክ ይናገራል አባቴ። ያ የሚናገረው ቃሉ ፐርሰን አይደለም፣ ባህሪው። አምላክ ያያል፣ ማየቱ ባህሪው እንጂ ፐርሰን አይሆንም። አምላክ ይሰማል፣ መስማቱ ፐርሰን እንጂ ማን ነው ባህሪ እንጂ ፐርሰን አይደለም። በተመሳሳይ ሁኔታ እሱ በእስትንፋሱ ይፈጥራል። ማለትም ያው አይ ከታች እኮ ያስቁኛል አንዳንድ ጊዜ የሚጽፉት ነገር ምን ጃ አንድም የሆነ ነገር አለ ጃ። እሺ ተመልሻለሁ። እሺ አለማወቅ አንተን አይደለም። እሺ ታች አለማወቅ የራስ ትልቅ ጠላት ነው። አለማወቅ እንደ አለማወቅ ከራስ ጋር ትልቅ ሰይጣን ራሱ እንደዛ አይነት ጠላት አይደለም። እሺ አሁን ምን መሰለ ትሩዝ ማን እንተናየ ልውልዬ አላህ እንግዲህ ስለምን ነበር እያወራን የነበረው? ስለ መንፈስ ቅዱስ። መንፈስ ቅዱስ። ስለዚህ እኛ ጋር በቃ ፐርሰን የለም፣ እንደዚህ አይነት ፐርሰን የለም። አምላክ በባህሪያቶቹ ያደርጋል። በቃ አላህ ሁን ሲለው አንድ ነገር ያስኮናል በእስትንፋሱ። ግን how do you feel አላህ ኤግዚስት እንደሚያደርግ እንዴት ነው ፊል የምታደርገው? ያ ታስ በጣም ጥሩ ኩዌሽን። እንትን የአሁኑ ላይ የተወሰነ ሀሳብ ሊጨምርበት እንዲይዝ ማለት ነው። አሁን ሉሌ ምን ብለህ ነበረ ቅድም የጠየቀው? ከአላህ ሌላ ምንም የለም ነው ያልከው? ኖ ስለመንፈስ አሁን ለምሳሌ አሁንኛው ጥያቄ ላይ አስታከ መልስልኝ። የሆነ ነገር አሁን ለምሳሌ በእኛ የሆነ የአምላክን ስለ እምነት ስለ አምላክነት ስታስብ በሞኝነት ነው። በቃ አምላክን በሞኝነት ነው የምታምነው።
እምነቱ ሞኝነት ነው። ለሞኝነት ክሬዲቱ ማን ነው የሚወስደው? በቃ እሱን እኮ ልነግርህ ነውና እኔ አሁን ፊልም ማድረገው ነገር አለ ጋድ ኤግዚስት እንደሚያደርግ ፊልም ማድረገው ነገር ያለ ያን ፊልም እንዳደረግ የሚያደርገኝ ደግሞ መንፈስ ቅዱስ ነው የኔ። አው ገባ እሱን እኮ ገባ። ምን መሰለክማ እኔ ያልኩክ እናንተ ከአላህ ውጪ ሌላ ነገር የላችሁም ወይ አልክ። እናንተ እኮ አሁን መንፈስ ቅዱስም የለንም። እኔ ስለሱ አሁን ስለ ስላሴ ስለማስተክ እንድንግባባ እንድትረዳው። እሺ በስላሴ ውስጥ አብ ምንድን ነው? አባት። እሺ ምንድን ነው ምንነቱ? ፈጣሪ ነው ፍጡር? ፈጣሪ ነው። እሺ ወልድስ? ወልድ ተወለደ ነው። ወልድም ፈጣሪ ነው። ወልድም ፈጣሪ ነው። እሱ ነው አሁን ስለ ስላሴ በአንድነታቸው በባህሪያቸው ሶስትነት በአካል አንድነታቸው በስራቸው አንድነት አንግባባም እኮ አይደለም። ቀሾ ተከተልስጥ እኮ ነው። አብ ፈጣሪ ነው። አንተ በል እሱን እኮ ነው አንድ ነው። በቃ ችግር የለውም። አንድ ይሁንልህ፣ ችግር የለውም። አንድ ይሁን ይሁንልህ ሳይሆን እኮ አንግባባም እኮ አንድ ናቸው አልከኝ። እሺ አንድ ናቸው አልኩ እኮ ተረዳው። አንተ አንድ ነው ካልከኝ ለምን እኔ ሶስት አደርግብሃለሁ? አሁን አብ ወልድ ልኮታል። ማንን ነው የላከው? አብ ወልድ። እሺ ምንን ነው የላከው? ምንነታቸውን የጠየቁ አብ አሁን ፈጣሪ ነው። ፈጣሪ የሆነው አብ ምን የሆነውን ወልድ ነው የላከው? ልጁን እኮ። ልጁ ምንድን ነው? ወልድ ነው። አይ ፍጡር ነው ፈጣሪ ተፈጠረ። ፍጹም ሰው ፍጹም አምላክ ይላል መጽሐፍ ቅዱስ ለኛ ጋር። ኦኬ ስለዚህ ፈጣሪ የሆነው አብ ፈጣሪ የሆነውን ወልድ ልኮታል ማለት ነው። ያ የእናንተ አሁን እኮ ለኔ ላነሳልህ የምፈልገው የእናንተ አላህ ሚስትሪየስ እንደሆነ የኛም እግዚአብሔር ሚስትሪየስ ነው። ኦኬ ግን ፈጣሪ ልኮታል። ሚስትሪየስ ነው ግን እኮ እንደናንተ ማው ለምሳሌ ለምን ተብሎ አይጠየቅማ። አሁን የሆነ ነገር አላህ ካረገው ለምን ተብሎ ለምን ብለን አንጠይቅ። በቃ እንዝላለው ይሄን ኤግዛክትሊ። በቃ እሺ በቃ ይብሮ ቀጥሉ። ሉሌ እና ምን ላይ ነበርን? እኔ እናንተ ፖይንት እኔ እንዴት ይሄ መልስልኝና እንትን እንደነ ፊል እንዴት ነው የምታደርገው? እኔ አሁን ውስጥ አንድ እኮ አንድ ሺህ እና አሁን እኔ የፈለኩት ብደክም ኃጢአት ብሰራ የሆነ ነገር ብሰራ የሚወቅስ ነገር አለኝ ፎር ሪል ማለት ነው። እኔ እናንተ ትወቀሱ አትወቀሱ ፎር ሪል ሃው ዱ ዩ ፊል የሚለው ማወቅ ፈልጋለሁ። የምር ጥያቄ ስለሆነ እኔ ማምንበት የራሴ ጌታ አለኝ፣ አምላክ አለኝ፣ የምከተለው አለኝ። ገብቶሃል? እና ያንን ነገር አሁን የሆነ ነገር አድርጌ የምጸጸትበት ነገር ከሆነ አይደለም ኢቭን ቤተሰቤን ተሆነ አምላኬን አስቀይሜ እንትን ስል እግዚአብሔር ምስክር ያልዋሽም የምሬን ይጸጽተኛል። ውስጤን ውቅስ ያደርገኛል። ከሌላው እኮ ተለይቼ አይደለም እርብሽ ያደርገኛል ውስጤን ቁጭ ብዬ ራሴ ማለት ነውና ያ ለኔ ምስክሬ ነው። ገብቶሃል? ያ ለኔ ምስክሬ ነው። የእናንተስ? ለውሌ ይሄ አሁን ዩኒቨርሳል ትሩዝ ነው የነገርከን እንጂ ስለ መንፈስ ቅዱስ አልነገርከኝም። አሁን ለምሳሌ ከአንተ በላይ ይጸጸታለሁ ነው። አሁን የሆነ ነገር ብሰራ ቤት ዘግቼ ቁጭ ብዬ አለቅሳለሁ። ቤት ዘግቼ ቁጭ ብዬ አልቀሼ በቃ እንዳው አይወጣም። ከምን አንፃር ሪፈር አድርገህ ነው አንተ እየተጸጸትከው? ልነግርህ እኮ ነው። አሁን አላህ Subhanahu Wa Ta'ala እሺ ትሩዝ አስገባለሁ። ቅድም ስጠብቅ ነበረ ጠፋ። እሺ አላህ ለኛ ለአማኞች አንድ የሰጠን ነገር አለ። አላ ቢዚክሪላሂ ተጥማኢኑል ቁሉብ አለ። አዋጅ አላህን በማውሳት ቀልቦች ይርሳሉ አለ። ቀልብ ማለት ልቦች ማለት ነው። ልቦች ምን ይላሉ? ይርሳሉ። ማንም ሰው የማያገኘውን ደስታ ታገኛለህ። ደስታ በጣም ትልቅ ደስታ አለ። ያ ደስታ የምታጣው መቼ ነው? ቅድም አንተ እንዳልከው የሆነ ወንጀልን ስትሰራ ይጸጽታል። ምንድነው የሚጸጽተው? ውስጥ ያለው ነገር ነው። ያ ደስታ የማጣት ስሜት ነው። ገብቷል? አላህ የሚሰጠን ያ ጸጋ ነው። እኛ ጋር ያ ጸጋ ያንን ጸጋ በማጣት ልቦች ደግሞ ይደርቃሉ። ያንን መራራት ያ ማለት በቃ ስታጣው ትጨነቃለህ፣ ትረበሻለህ፣ ወዲያውኑ መመለስ ትፈልጋለህ፣ ሪፔንት ታደርጋለህ ማለት ነው። በዚህ ምክንያት አላህ ምን አለ? እናንተ ባሪያዎቼ ሆይ በነፍሶቻችሁ ላይ ድንበርን ያለፋችሁ ወደ አላህ ምንድነው ከአላህ እዝነት ተስፋን አትቁረጡ ይላል። ተግባባን? ኦኬ። ስለዚህ አላህ Subhanahu Wa Ta'ala በመገዛት ውስጥ እሱ ምህረት እንደሚያደርግልንና የተለያዩ እርካታዎችን እንደምናገኝ ነው የሚናገረው። ይሄ ልጅ በጣም ይረብሻል በነገር ላይ እና
አይ በስርዓት ካወራ አዳምጠዋለሁ፣ ካልሆነ አስወርደዋለሁ። ችግር የለም። በጣም ጥሩ። አይ ምክንያቱም ለመግባባት ስለሆነ እያወራን ያለ ነው። ማስረጃ እንትን ካለው በስራ ማውራት የሚችል ከሆነ አቆየዋለሁ፣ ካልሆነ የራሴ ጥያቄ ስላለ እጠይቅሃለሁ። ብር ነበር ድሮን ጠይቄ የፈለግኩት ባይሆን እስቲ ቁም ነገር ላይ እሺ ቆይ አሁን እሚው እነዚህ እንትን እሺ ቆይ ተረዳፍ ነገር ላይ ሳይሆን እስቲ ለምን ዋናው ጋር እንሂድ። ኤግዛክትሊ እኔ አሁን ከፕሮቴስታንት በጣም ከምትወደው ነገር ምንድነው ካልከኝ የያዙትን እውነት ለማካፈል የሚሄዱበትን ርቀት በጣም ደስተኛ ሆኜ እነግርሃለሁ። ለምን ካልከኝ ስለ ድነናል እየኖርን ነው ብለው ስለሚያስቡ የዳነላቸውን እውቀት ያመኑትን ነገር ለማካፈል የሚሄዱበትን ርቀት እወደዋለሁ። ምንም የማሏቸው ግን ብዙ ጊዜ በሙስሊም አይቻላቀም መጣህ አንተማ አሁን ላይ ያለውን ነገርማ እኮ እወደዋለሁ። ግን አሁን ሰው ፕሮቴስታንቶች አውቶሪቲ ሲወጡ ምናምን ሰው ሲጣላቸው ምናምን እኔ ያስቀኛል። ምንም እንትን እኮ አይደለም፣ የራሳቸውን እውነት ይዘው ወጥተው እየተናገሩ ነው። አንተም እውነትን ይዘው ወጥተህ መናገር። ግን ብዙ ጊዜ የማላየው ከኦርቶዶክስም ከሙስሊምም አሁን ይሄ ፕሮቴስታንቶች በሚሄዱበት ርቀት ብዙ ጊዜ ለማስተማር አይኬድም። ይሄንን ፕሮቴስታንት ያደርጋል ብለን እንውሰድ። አሁን ወደ ቁም ነገር ነው፣ ችግር የለውም። ይሄ አረክ ካላረክ አይደለም ቁም ነገሩ፣ እውነታው ላይ ነው የሚመሰረተው። እኮ እውነታውን ለመንገር ለምንድን ነው ሰው የማይወጣው ነው እኮ ጥያቄ። ሳልቪ አሁን ለምሳሌ የሰው ልጅ ለምንድን ነው ኢየሱስ መሰቀል ያስፈልገው? እስቲ ይሄንን ንገረኝ እስቲ። ስሬት በደም ብቻ ስለሆነ ደም መፍሰስ እና መሞት ስላለበት፣ ስሬት ያለ ደም ስለሌለ። ጃቢር አለ እሺ ላይ ማውራት ትፈልጋለህ? እሺ እንትን ያለ ደም ስርየት የለም ብለዋል። እና እስቲ እኔ ሜቢ እዚህ ላይ በጣም ጥያቄ አለ። ክርስቶስን የሰቀሉት ሰዎች ትክክል ነው ያደረጉት ወይስ ተሳስተዋል? የእግዚአብሔርን ፍቃድ ለማድረግ ስለሆነ ልክ ነው። እነሱ ያንን ነገር ማድረግ ስለነበረባቸው ነው። አይ ተሳስተዋል፣ ትክክል ናቸው፣ ልክ ናቸው። ኦኬ የሚያደርጉትን አያውቁምና ይቅር በላቸው። ታዲያ ኢየሱስ ለምን አላቸው? ያንን ነገር ማድረጋቸው ለነሱ ልክ ነው እንጂ አምላክ መስቀላቸውን አያውቁም አይደለ? እኔ አሁን ልንገርክ፣ በእግዚአብሔር ሐሳብ እነሱ ኢየሱስን መስቀላቸው ትክክል ናቸው ወይስ አይደሉም? ያ ግዴታ ትንቢት መፈጸም አለበት። መፈጸም ስላለበት የሚፈጸምበት ደግሞ ያስፈልገዋል። ገባኛው። ግን እኔ አሁን መፈጸም አለበት የለበትም ሳይሆን እነሱ በእግዚአብሔር አሰራር ውስጥ ኢየሱስን መስቀላቸው ትክክል ነው ወይስ ትክክል አይደለም? ምንድነው እዛ ጋር ያለው? የሚያረጉትን አያውቁም እንጂ ልክ ናቸው እኮ አይደለም። የሚያረጉትን አያውቁምና ይቅር በላቸው ነው። እዛ ጋር እያረጉ ያሉት አምላክ እንደሆነ እየሰቀሉ የሚያውቁት እንደዛ ቢሆን የሚሰማቸው እንትን አይሉም ነበር እኮ። ስለዚህ እሱ መግደላቸው ነበር ማለት ነው። ስህተት ነው ያ ለነሱ ለራሳቸው ማኮ ስህተት ነው ነው ለእግዚአብሔር ስህተት አይደለም። አላማና ሐሳብ አለው ያንን ነገር እንደሚሆን እኮ። ስለዚህ ትክክል ነው ግዴታ መሆን ስላለበት ያ ነገር ይሆናል ነው እኮ። ጃ የኔ ጥያቄ እኮ ገብቶኛል። እነሱ አንታው የምትለው ያለ ደም ስርየት ስለሌለ የኢየሱስ ክርስቶስ መጥቶ መሞት ግድ ነው ያለሱ እሱ ካልሞተ ድህነት የለም ነው። ይሄን ፖይንትን አግኝቷል። ደግሞ ድህነቱን ያዘጋጀው እግዚአብሔር ነው አይደለ? በቃ እኔ ደግሞ እየጠየቅኩ ያለሁት እነዚህ ኢየሱስ ክርስቶስን ሰቅለው የገደሉት እሱን መግደላቸው በእግዚአብሔር አሰራር ትክክል ነው ወይስ ትክክል አይደለም ነው ጥያቄ። ትክክል ነው እኔ ብዬ የማስበው ትክክል ያ ነገር እንደሚል እግዚአብሔር ያውቃል። ኢየሱስ ትክክል አላደረጋችሁም አላቸው እኮ። ይቅር በላቸው ነው እኮ። የሚያደርጉትን አያውቁም ነው እንጂ እግዚአብሔር አያውቅም። ተጸጸተው እየተቃወማቸው አይደለም እኮ አያውቁምና ይቅር በላቸው አይደለ? እየተቃወማቸው ቢሆንማ ለምን ይቅር በላቸው ብሎ ይጸልይላል? ምኑ ነው ይቅር የሚላቸው? ኃጢአት እየሰሩ ስለሆነ አምላካቸውን እየሰቀሉ ስለሆነ። መስቀላቸው ትክክል ነው አልከኝ እኮ ሉላው። የምን ኃጢአት አመጣ ነው ወይ? እግዚአብሔር መሞት ነበረበት አይደል? ለመዳን እኛ ጋር መሞት አለበት። እነሱ እሱን መግደላቸው ኃጢአት ነው ኃጢአት ነው። ኦፍ ኮርስ ሰው መግደል ኃጢአት ነው። ስለዚህ ትክክል አይደሉም ማለት ነው ያደረጉት። በቃ አልተግባባንም። ቅዱሳዊ ማስረጃ ላግዝህ? አግዘኝ። እሺ ቴንክ ዩ። በመጀመሪያ በጣም ነው የማመሰግነው እግዚአብሔር ይሄንን እድል በዚህ መንገድ ስላመቻቸልኝ። እዛ ቤት ብሎክ ስላደረጉኝ ነው በጥዋት ነው ምናምን የሚሉት።
በመጀመሪያ ደረጃ የእግዚአብሔር አብ ትልቁ አንድያ ልጁን ለምድር ሰጠ፣ ለአሕዛብ ሁሉ ሰጠ ብሎ መጽሐፍ ቅዱስ የሚናገረው ስለ ሰዎች ኃጢአት እንደሆነ መጽሐፍ ቅዱሳዊ ማስረጃ አለ። ይሄውም የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ሄደን ስናነበው እነዚህ ሰዎች ያደረጉት ነገር በእግዚአብሔር ዓላማ በእግዚአብሔር አጀንዳ ውስጥ ልክ እንደሆነ እርግጠኛ ያደርግልናል። ዮሐንስ 3:16 ጀምሮ ምን ይላል? እግዚአብሔር አንድያ ልጁን እስኪሰጠው ነው የሚለው፣ ዓለምን እንዲሁ ወዶአልና ይላል። ይሄንንም አንድያ ልጁን ለእርሱ ወይም ደግሞ ለአሕዛብ ሁሉ የሰጠው ለምንድን ነው? ስለ ኃጢአታቸው፣ ይህም ደግሞ በእርሱ ራሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ሰው የእግዚአብሔር አብ ትልቁ ዓላማ ወደ ኤደን ገነት ውስጥ ትላንትና በብሉይ ኪዳን ውስጥ ወይም ከአዳም ጀምሮ ሰው ከኤደን ገነት እንደወጣ ኦሪት ዘፍጥረት ገና ይነግረናል። ወደዛ ወደ ኤደን ገነት ለመመለስ ሰው የዘላለም ሕይወት የሚባለውን ነገር ቅድም እንዳነሳው በኃጢአት ስርየት፣ በብሉይ ኪዳን ውስጥ ሰዎች የኃጢአት ስርየትን የሚያገኙት በደም ነው። በምን? በኮርማዎች በከብቶች ደም ነበር የሚያገኙት። እዛውም ደግሞ ዘሌዋውያን ላይ እንደተጻፈው እነዛ ከብቶች ራሱ እንከን የሌለባቸው መሆን አለባቸው፣ ቅዱስ መሆን አለባቸው። ለምሳሌ ቀንዱ የተሰበረ ለመስዋዕት አይሆንም፣ እግሩ የሆነ ነገር ጎደሎ የሆነ አይሆንም። ስለዚህ ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ከአመጣጡ ጀምሮ ጻድቅ ነው፣ ኃጢአት የሌለበትም። ከማርያም ራሱ ኃጢአት ወርሶታል፣ አግኝቶታል እንዳንል ምን ይላል መጽሐፍ ቅዱስ? እንዴት ስትል እንዴት ነው ወንድን ሳላውቅ ራሱ ስትል ወንድ የሚባለው ወሲብ የሚባለው ነገር በጋብቻ ሲሆን ነው የሚቀደሰው። በመጽሐፍ ቅዱስ አስተምሮት ወሲባዊ ነገር ከጋብቻ ውጪ። እሺ ሀብቴ ይቅርታ፣ አንዴ መጽሐፍ ቅዱሳዊ ማብራሪያ እየሰጠውኝ ስለሆነ አልቃት አብሽር፣ እሰጥሃለሁ። የሰዎቹ ሀሳብ እንዴት ልክ እንደሆነ ማለት ትቀጥላለህ። ምንድን ስለዚህ ኖ አይደለም፣ ቆይ አይደለም ሀብቴ፣ አንዴ ሀብቴ ምን መሰለክማ፣ ቆይ አይደለም ስታወራ ስታን አዳምጪ። ያውራና ራሴ ያስቆምላል፣ ችግር የለም። አዳምጡ። ያውራና ካረዘመበት ጥያቄ ሲኖር በማላስገባለሁ። ቆይ ልውሌ ምን መሰለክማ፣ እኔ እንዳያወራ ስለፈለኩ አንድ ሰዓትም ያወራ ችግር የለውም። ግን ያልጠየቅኩትን ነገር ነው እያወራ ያለው። እኛ ሌላ ነገር ነው የጠየቅነው። እናንተ የጠየቃችሁት ኢየሱስ ክርስቶስ መሰቀል የእግዚአብሔር ዕቅድ ነው፣ የእግዚአብሔር ሀሳብ ነው። እሺ የእግዚአብሔር ሀሳብ እንደሆነ የእግዚአብሔር ሀሳብ ነው። ሀሳቡ ከየት ነው የሚጀምረው? ነው አይደለም ጥያቄ እኮ። እሺ በቃ አሁን አልጠየቅኩም። የጠየቅኩት ምንድን ነው? እሺ የጠየቅኩት እሺ ቆይ ጥያቄውን ይድገምልኝ። ምንድን ነው የጠየቅኩት ጥያቄ? ሀብቴ ያንተ የጠየቅከው እነዚህ ሰዎች አይሁዶች ጌታችን ኢየሱስ ክርስቶስን መስቀላቸው በእግዚአብሔር ዓላማ ልክ ነው ወይስ ልክ አይደለም? ልክ ነው እኮ። ለምን ለአንተ ምላሽ ፊልጵስዩስ ምዕራፍ 2 እንሂድ። ኖ አንተ ከእግዚአብሔር ዘንድ ነው የወሰድከው። እኔ ጥያቄ ጠየቅኩን መጀመሪያ ልንገርክማ። እነዚህ ሰዎች ኢየሱስ ክርስቶስን ገለውታል እኮ ገለውታል። በእግዚአብሔር ዓላማ በእግዚአብሔር አጀንዳ ጥያቄውን አድምጠውና ትመልሳለህ። ያንተ ሌላኛውን ጥያቄ ላስታውስህ። ኖ አይ ኢየሱስ ለምንድን ነው ልክ ከሆኑ የኢየሱስ ክርስቶስ አሰራር ኢየሱስ ክርስቶስን መሞቱ በእግዚአብሔር አሰራር ትክክል ነው። ያ አይደለም የኔ ጥያቄ። አሁን እሱን ነው እያብራራክ ያለከው። የኢየሱስ መሞት በእግዚአብሔር አሰራር ውስጥ ትክክል ነው፣ ምክንያቱም እንዲያቅዶ እንዲያስቦ ምናምን። ይሄንን ነው ልዘረዘር የፈለግከው። የኔ ጥያቄ ደግሞ እነዚህ ሰዎች ኢየሱስ ክርስቶስን ገለውታል፣ የእነሱ ድርጊት ማለት ነው። የእነሱ ድርጊት ትክክል ነው ወይስ አይደለም በእግዚአብሔር ዘንድ? ማለት እነሱ በመግደላቸው ያደረጉት ጽድቅ ለእነሱ ጽድቅ ሆኖ ነው የሚቆጠርላቸው ወይስ ኃጢአት ሆኖ ነው የሚቆጠርላቸው? ይሄ ነው ጥያቄ። አሁን ቀጥል። እሺ አመሰግናለሁ። አሁንም ደግሜ ልንገር፣ በእግዚአብሔር ዓላማ የሰዎቹ ስራ ልክ ነው። ለሰዎቹ ሰውን መግደል በመጽሐፍ ቅዱስ የተፈቀደ አይደለም። ለእነሱ ስህተት ይሆናል። ኢየሱስስ ለምንድን ነው በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ያለው? ኢየሱስ ክርስቶስ ወደ ምድር የመጣበት ትልቁ ሪዝን ራሱ ይቅርታን ማስተማር፣ የኃጢአት ስርየትን ማስደረግ ነው። መካከለኛ ብሎ መጽሐፍ ቅዱስ ስለሚጠቅሰው ማለት ነው። ፊልጵስዩስ ምዕራፍ 2 ስትወስደው በራሱ ፍቃድ እንደሆነ እስከ ሞት ድረስ እንኳን ሲነዳ ፍቃደኛ ሆነ ነው የሚለው። አስገድደው ያንን ነገር ማድረግ እንደማይችሉ
ፊልጵስዩስ ምዕራፍ 2 ኢየሱስ ክርስቶስ ከአብ ጋር የሚተካከል ከመሆኑም በላይ ራሱ ምንድነው የሚዛጋ የሚሰጠው ማስረጃ በፍቃዱ እንደሆነ። ኢየሱስ ክርስቶስን እስኪ ስለሰቀሉት ሰዎች እንሂድ። ማን ናቸው እነሱ? እነዚህ አይሁዶች ማን ናቸው ካልን ራሳቸው መዝሙረ ዳዊት ምዕራፍ 2 ላይ ብትሄዱ እኮ ጌታችን ይመጣል ብለው ሲጠባበቁት የነበረ ነው። እንዳያውቁ ግን ተጋረደባቸው። ለምን? ይህ እንደዚህ አይነት ፐርሰን ነው ወደኛ ይመጣል ብለው የጠበቁት አይደለም። ብዙ ጊዜ ይጠይቁታል። ገልጠህ ንገረን፣ አንተ የምንጠብቀው ክርስቶስ ከሆንክ ገልጠን ንገረን ይሉታል እኮ። ምዕራፍ 8ን አንብቡት እናንተ። ለነገሩ 40 ቁጥሯን ብቻ ነው የምትፈልጉት ከምዕራፍ 8 58 እስከ 58 እና ሌሎቹ ለእናንተ አይሆኗቸው። ግን እዚህ ጋር ትልቁ እዛ ውስጥ ያለው ማስረጃ ምንድነው? ሲጠብቁት የነበሩ አይሁዶች እንደሆኑ መዝሙረ ዳዊት ምዕራፍ 2 ላይ እናገኛለን። ሲጠብቁት የነበረ። ስለዚህ በእግዚአብሔር ዓላማ የኢየሱስ ክርስቶስ መሞት ወይም ደግሞ በእግዚአብሔር ዓላማ ውስጥ ያ ስራ ልክ ነው። አዎ ልክ ነው። ምክንያቱም ቅድም አሁን ልዑል እንዳለው ትንቢት ተነግሯል፣ ነፃ እንደሚያወጣ ከድንግልም እንደሚወለድ። ያ ትንቢት ይፈጸም ዘንድ መጽሐፍ ቅዱስ ራሱ ዋቢ ይሰጣል። በዚህ ቦታ ላይ የተጠቀሰው ትንቢት ይፈጸም ዘንድ እያለ ራሱ ዋቢ ይሰጣል። ልክ ነው። ግን እዚህ ጋር አንድ ነገር ገድዬው ላልፍ እንዳትመልሱበት። ልዑል በዚህ ይቅርታ ወልድ ፈጣሪ ነው ብሎ ቅድም ሲጠይቅ ነበር። ወልድ ፈጣሪ ነው። መጽሐፍ ቅዱስ ወልድ ፈጣሪ እንደሆነ ማስረጃ ይሰጠናል። ለምንድን ነው ርዕስ አጠራርገው? እኛም ጥያቄ አለን። አጠራርጌ ይጨርሳል አይደለም? አይ እያወራን እየጠየቅን ያለ ነው። ኢብራሂም ይቅርታ፣ ኢብራሂም እዚህ ጋር 109 ሰው ብቻ ነው ያለው። እናንተ ጋር 700 ምናምን ሰው ይማራል። ይቅርታ እኮ 700 ሰው ስላለ አንድ ያዳምጥ እኮ ወልድ ፈጣሪ መሆኑን ከመጽሐፍ ቅዱስ ማወቅ አለበት። አዳምጥ፣ እየሰማኸኝ ነው? እዚህ ጋር እኔ ከልዑል ጋር እያወራን የነበረው ጥያቄ እየጠየቅን ነው፣ እየተማማርን ነው። አሁን ጥያቄ ስንጠይቅ መጣ ካልመለስኩ አልክ አይደለ? በቃ ለምን የተጠየቀውን ጥያቄ አመልስም? ለምንድን ነው ይሄ ሁሉ? አንደኛ ሲጀመር የመጽሐፍ ቅዱስ ከተጠየቀው መጽሐፍ ቅዱሳዊ ማብራራ ላግዝህ ነው ያልኩት። ስለዚህ ወልድ ፍጡር ነው ስትሉ ነበር አይደል ቅድም? ቆይ እኔ አሁን ልዑልን አክብር የሆነው እንጂ እስቲ ነው ጥያቄን አልመለስክም። ሌላ ነገር ነው ያብራራከው። ከዛ እሱንም ሳመለስ እኔ አሁን አንተን ላለማቋረጥ ነው እንጂ በቃ እንትን ነው ሌላ ጥያቄ ነው የጠየቅነኝ። እኔ የጠየቅኩ ጥያቄ ሌላ ጥያቄ ነው። የእግዚአብሔር ዓላማ ትክክል ነው ወይ ምናምን አይደለም። እሱ እናውቀዋለን። ልዑልም መልሶልናል። እኔ አሁን የጠየቅኩ ጥያቄ ኢየሱስ ክርስቶስን መግደላቸው ለነሱ ጽድቅ ሆኖ ነው የሚቆጠርላቸው ወይስ ኃጢአት ሆኖ የሚቆጠርላቸው? በቃ ይሄ ነው። እሺ የሐዋርያት ሥራ ውስጥ ምን ይላል መሰለ? ጳውሎስ ሲሰብክ እርሱ ስለ እናንተ ኃጢአት መጣ፣ እናንተ ግን አላወቃችሁትም፣ እናንተ ደግሞ ምን አደረጋችሁት ነው ብሎ ለአይሁዶች የሚናገራቸው። አሁንም ግን ደግሞ ጊዜ አላችሁ ብሎ ይሰብካቸዋል። እንደገደሉት ይነግራቸዋል። ኦኬ ያንን የሰሩትን ሐሳብ መግደላቸውን እየደገፈ አይደለም። መግደል ፍቃደኛ ሰውን መግደል ልክ ስላልሆነ ማለት ነው። ነገር ግን ጽድቅ ነው ኃጢአት ነው የሰሩት ነገር? ትንቢትን አስፈጽሟል፣ ኃጢአትን ነው የሰሩት። በቃ እኮ ስለዚህ የሰሩት ነገር ትክክል አይደለም፣ ኃጢአት ነው ማለት ነው። ያ ኃጢአት ነው። ነገር ግን በእግዚአብሔር አጀንዳና በሰውኛ እነሱ በሰሩት አጀንዳ ነው እያወራን ያለ ነው፣ ከመጽሐፍ ቅዱስ አንፃር ማለት ነው። ኦኬ ስለዚህ ኢየሱስ ክርስቶስን መግደላቸው ለነሱ ኃጢአት ነው፣ ለእግዚአብሔር ግን ትክክል ነው። ይሄን ነው እያልከኝ ያለው? ለእግዚአብሔር ዓላማ ለእግዚአብሔር አጀንዳ ልክ ነው። ምክንያቱም ኢየሱስ ክርስቶስ ስለ ሰዎች ኃጢአት ሊሞት ነው የመጣው። አውሬ አይደለም የሚገለው፣ ሰው ነው የሚገለው። ስለዚህ እነሱ የሰሩት ግን ለራሳቸው ትክክል አይደለም፣ ለራሳቸው ትክክል አይደለም። በመጽሐፍ ቅዱስ ሕግም ሰውን መግደል ስጋን ለብሶ ያ ቃል የነበረው ፈጣሪ ሁሉን የሚችለው ሁሉን ቻይ የተባለው አልፋና ኦሜጋ ነኝ ብሎ የተናገረው እኮ ገባኝ። አሁን እነሱ የሰሩት ኃጢአት ነው። ያ እሺ ከአብርሃም በፊት ነበር ብሎ የተናገረው እሱ በፊታቸው ቆሞ እንዲሞት ራሱን አሳልፎ ሲሰጥ ራሱ ፈቅዶ ነው። ስለዚህ ሰውን የጠየኩት ጥያቄ እነሱ የሰሩት ኃጢአት ነው፣ ትክክል አይደሉም፣ ለራሳቸው ጥፋት ነው ያጠፉት። ቴንኪው። እሺ በቃ በጣም ቴንኪው። ኢየሱስ ክርስቶስን መግደል የዳቢሎስ ሐሳብ ነው የእግዚአብሔር ሐሳብ ነው? ኢየሱስ ክርስቶስን አንድያ ልጁን መስጠት የእግዚአብሔር ዓላማ ነው። መግደል ተገሎ ነው ኢየሱስ?
መገደሉ የማን ሐሳብ ነው? የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ። የዳቢሎስ ዓላማ አይደለም። የዳቢሎስ ዓላማ አይደለም። አዎ እሺ፣ ዮሐንስ ወንጌልን አውጣልኝ ምዕራፍ 8 ይብሮ። ኦኬ እሺ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ማለት ነው። እሺ ራይት ጨረቃ አማኝ አይደለችም። ኢቲስት ናት ያሰጣት። እኔ ምንም ትበል ምን አገባኝ? ሐሳቧን መታ እንድታወራ ነው የምታወራው። እሺ ምን ይላል? ይማ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንዲህ ይላል፣ ነገር ግን አሁን ከላይ ጀምሮ እናንበበለታው። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም እንዲህ አላደረገም አለ። ከዛ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አሉት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት ይላል። ከዛ እሱ ምን አለ? እሱ አሁን ምንድን ነው እያላችሁ ያለው? እናንተ እግዚአብሔር ልጆች አይደላችሁም እያሉት ነው። እነሱ ደግሞ አይ እኛ እግዚአብሔር ልጅ ነን አሉት። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበረ። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና አለ። ንግግሬን የማታስተውሉት ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው አለ። እናንተ ከአባታችሁ ከዳቢሎስ ናችሁ አላቸው። አይካ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆምም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ ነው አለ። የሐሰትም አባት ነው። አይካ አይደለ? እነሱ አሁን ምን አገናኘው ከዚህ ጋር ነው? አሁን ሊገሉት የሚፈልጉት የዳቢሎስ ልጅ ስለሆነ ነው። ስለሆኑ አላነበብኩም? አንብቤዋለሁ፣ ግን በዳቢሎስ ምክንያት ነው ዳቢሎስ ነው ኢየሱስን ያስገደለው የሚል አለ እዚህ ጋር። የዳቢሎስ ልጅ ስለሆናችሁ ልገሉኝ ትፈልጋላችሁ አለ። አላነበብኩም እንዴ? እናንተ የምን ስለሆናችሁ ነው ያለው? የዳቢሎስ ልጅ ስለሆናችሁ ልትገሉኝ ትፈልጋላችሁ። ስለዚህ ኢየሱስ ክርስቶስ በዳቢሎስ ምክንያት ነው የሞተው። አይ የዳቢሎስ ሐሳብ ነው እያሉት ነው ወይ? እሱማ ልክ ሐሳባቸው እኮ ሊሆን ይችላል። ሐሳባቸው እንዲፈጸም ያን ሐሳብ የሰጣቸው እግዚአብሔር ነው። በቃ የኔ ፖይንት ያ ነገር እንዲፈጸም። አሁን ለምሳሌ አንተ የኔ ጓደኛ እንድትሆን ከኔ የሆነ ነገር መውደድ አለብካ። ስለዚህ እግዚአብሔርን ለመግደል መቼም እየወደዱት አይገሉትም። ኢየሱስ ክርስቶስ ደግሞ ምን አለ መሰለ? እናንተ የዳቢሎስ ልጆች ስለሆናችሁ እኔን ልገሉኝ ትፈልጋላችሁ። ይሄ የዳቢሎስ ሐሳብ ነው አለ። እሱ ከቀድሞም ገዳይ ነው አለ። ሐሰተኛ ነው፣ በእውነት ቆሞ አያውቅም አለ። እናንተ ደግሞ እዚህ ጋር ፖይንት ምን አለ መሰለ? ልውሌ ልጨርስልህ። እናንተ የእግዚአብሔር ልጆች ብትሆኑ ትቀበሉኝ ነበር፣ አትገሉኝም ነበር አለ። ከዛ እግዚአብሔርን አምላክነት እኮ እነሱ አላወቁም። ኖ እግዚአብሔር አምላክ እናንተ የእግዚአብሔር ልጆች ብትሆኑ እኔና አትገሉኝም፣ ትቀበሉኝ ነበር አለው እኮ። ፈሪሳዊ ነበሩ እኮ፣ ፈሪሳዊ ናቸው። በእግዚአብሔር እኮ አያምኑም። ባይዘዌ ከይቅርታ ጋር ማለት ነው። ስልኬ 5% ነውና ቢፈጠፍጣችሁ ወጥቼ ምናምን እንዳይመስላችሁ። እሺ ከይቅርታ ጋር መብራቱን ሌላ ቀን በሰፊውና ችግር ቀጥል። አሁንም እናውራ፣ ግን ድንገት ስወጣ ፈጥቻችሁ እንዳይመስል እኮ ከመውጣትህ በፊት ሌሎች ስለሚማሩበት ኢየሱስ ፍጡር ሳይሆን ፈጣሪ መሆኑን እንዲማሩበት አንድ ድል ስትደውል ወዴት ነው ለአንተ ድል የምሰጥህ? የመንደር ልጅ ደፋር ሲመጣ ይግባ። አይሆንም እንደዚህ አይነት አካሄድ። ሌላ ሰው ጋር እንገባለን። ላስተምር ይላል እንዴ? ሌላ አሳይመንት እንሰጣችኋለን፣ ችግር የለውም። 5% ካለ በቃ ላስተምር ይላል እንዴ? እዚህ ሲመጣ እንዴት እንደማደርገው ነው የማውቀው። ቆይ ይምጣ። قال إني عبد الله آتاني أوكي تروز ناستينا تروز أنت تشالين لنا በጣም ጥሩ ጃ ካለህ ናሺ ናግባ ጃቢር ካለህ